Thank you. ሙሐመድ ለሃጩን ጠጡ ይል ነበር። ስለዚህ አንጠጣም ቢሉ ሳባዎቹ ከሰለምና ያወጣሉ ማለት ነው። አንተ ውሻ ቅጥዬ ላስካደለ እንደ ያደከው ምን የእሳቸው ለሃጭማ እንደውም ለኛ ጥሩ ነው። የለማይልጅ ጅሶባለኝ አንተ የሃይማኖት ንጽጽር ተማሪ ነህ ወይስ ምን አባ ነው? የውሻ ልጅ ቦር አንዴ ክፈትልኝ። በዋሪ 188 ክፈተው። ምን ብሏል? አለመታዘዝ ነው ዛሬ ጠፋው የቆሻሻ የውሻ ልጅ። ቆይ ተረጋጋ። አለመታዘዝ ከእስልምና ያወጣል ብሏል ሙሐመድ። አፉ የተጉመጠመጠበትን ጠጡ ይል ነበረ። አንጠጣም ቢሉ ከእስልምና ያወጣሉ ማለት ነው። አንብብ። አይሉም እንደዛ አይሉም። አንተ ውሸትን ልቀጥፍ ነው እዚህ የምትመጣው እንጂ እየቀጠፍክ ነው። አንብብ። የት አባህ መጣው ይሄንን? ያው ቡሃሪ ላይ አይሉም እንደዛ ብለው ማያውቁም አልኩ። አንብብ እንደ አንተ ያመጣው ሐዲስ እኮ ሶይ ይሁን አይሁን አታውቅም። ቡሃሪ ተባልኩ ለቃቅማ የምታመጣው ቡሃሪ ተባልክ። ትርጉም ስተት ነው። ትርጉሙን ታሳስታለህ አንተ። አረበኛ አትችልም። አረበኛ ትችላለህ እንዴ? አንብብ። እሳቸው በእንግሊዘኛ አውርተው ያውቃሉ? እሳቸው ማይም ናቸው። እንግሊዘኛ አይችሉም። አረበኛውን አድርገለት ክርስቲያን። አንተ ነህ ማይም ደደብ አንተ ነህ እኮ እንደ ነብይህ ነኝ። አንብብ። ላጫ የኔ ነብይ ነህ እንደ አንተ የውሻ ልጅ። አንብብ። ያው አትበሳጭ። እያነበበው ነው። ሲጨርስ ይቆጣኛል ወይ ይሰድበኛል። ይሄን ታዲያ አንተ ትርጉም እንዴት አድርገህ ትርጉም ሰጥተህ ነው ወደዚህ? ምን ይላል? አንብበውሽ እስኪ አንተ እስኪ አንብበው። እስኪ አረበኛውን አንብበው። መጀመሪያ አረበኛውን አንብበው። እስኪ አነበብከው እኮ ገብቶሃል። አሁን ተርጉምልን አንተ። የዚህ ትርጉምና አንተ የምታወራው ትርጉም ይለያያል እኮ። ምንድነው የዚህ ትርጉም ንገረን። እሺ ዝም ብለህ ውሸት እየደረደርክ ገንዘብ ለመለቃቀም እዚህ እየመጣ ለሃይማኖት ባለፈው ቄሮና ቄሬ ምናምን ብለህ ፖለቲካ እየሰራ ነበር አንተ የውሻ ልጅ። ስድቡ ከነብይ የተማርከው ስለሆነ ችግር የለውም። አሬ የኛ ነብይ አይሳደብ ተሳድበው ማያውቁም። አንተ ግን እዚህ እየመጣ ሁሉ ጊዜ እዚህ እየመጣ ንጽጽር እኮ አይደለም። ክርስቲያን አለው። ኦኬ አንተ እኮ አላማህ ንጽጽር አይደለም። ያንተ ፖለቲካ ነው አላማህ። ስለዚህ አዳም አንዴ ኡስታዙን አሰማው። እሺ ኦኬ ኡስታዝ እንደዚህ ብሎ ፈስሮላል ሐዲሱን። አዳምጥ ኡስታዝ። የአላህ መልእክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ መራቅ። የአላህ መልእክተኛ አይተፉም። ልክ ሲተፉ መራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንዳይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር እሺ ያለው ሐዲሱ መልስለት። አሁን ናምብባውን ሐዲሱን ይሄ እንዳንተ ሌባ ነው። ይሄ እንዳንተ ሌባ ነው። ኡስታዙን ፊት ለፊት አድርገው። ይሄ ኡስታዝ ሌባ ነው አይደለም? ይሄ ኡስታዝ ትክክል ነው ሌባ ነው? አንተ ቦርኮ ወደዛ ሄድልኛው ሌባ ኡስታዝ የመጨረሻ ፖለቲከኛ ሆነ። አንተ ዝም ብለህ ሃይማኖት ንጽጽር ውስጥ አትግባ። ኡስታዙን ትቀበላለህ? አልቀበልም። ይሄን አልቀበልም። መሀይም ነው ወይንስ ያውቃል? አልቀበልም የሚለውን ተወውና አንተ ነህ ደደብ ነህ። ኡስታዙስ ነው ሁሉ ሐዲስ ተናጋሪ ትክክል አይደለም ወንድሜ። መጀመሪያ ሐዲስ የሚያወራ ሰው በጣም ጥንቅቆ ማወቅ አለበት። ይሄ ኡስታዝ መሀይም ነው። አይ ግለሰብ ጉዳይ አይደለም። አሁን ስለ ሃይማኖት ነው እያወራ ያለው። ስለ ግለሰብ ወሬ ታውረኝ። አራይ እንደዛ ከሆነ ደግሞ ሐዲሱ ላይ መልስልኝ ክርስቲያን። ሐዲሱ ላይ መልስልኝ ና አንብብ። እሺ ሐዲሱን አነብቤዋለሁ። እሱን መቶ አንተ የምትሰጠው ትርጉምና የዚህ ትርጉም ሌላ ነው። ኦኬ ምንድነው የሚለው ነገር? እኔ እኮ ለዚህ ነው ያንተ ዓላማ ፖለቲካ እንጂ ሃይማኖት አይደለም እያልኩ ነው።
ና ሚዩት አድርገህ ዝቅ አድርገውና ክርስቲያን አንብበው። ከስር ያላችሁ ታዘቡት። ያው አይተረጉምም፣ ምክንያቱም ሙስሊም ነው። ሙስሊም ደግሞ ውሸታም ነው። ውሸታሞች ስለሆኑ ኦልዌይስ ፖለቲካ የሚሰሩት አያችሁ። ሲያጭበረብራችሁ ተርጉም ሲባል አይተረጉምም። አንተ ጋር ላለምን አዳምጥ፣ ይተርጎምልህ። ክርስቲያን ቀጥል። እኔ አሁን አናደህ ነው የገባሁት እንጂ አንተ ጋር ሃይማኖት ትርጉሙን አዳምጥ። ለምን አትወጣም? አስተፍተን እንልካለን። አዳምጥ። አትናደድ ወንድማችን፣ በነብዩ ድርጊት አትናደድ፣ ወይም ከእስልምና መውጣት ነው ያለብህ። ለአንብብላችሁ ሳሂህ አል-ቡኻሪ 188 ላይ አቡ ሙሳ እንደተረከው ይልና the prophet asked for a tumbler container water and washed both his hands and face in it። አላህ መልእክተኛ በማሰሮ ያክል ውሃ ጠየቁ። አንዴ እስኪ ሙሳርክ አንዴ ምናል ባለጌ እንደሆኑ በዛውም ታዘቧቸው። ሙስሊሞች ስርዓት እንደሌላቸው ቤታችን ሲገቡ ተሳዳቢ ባለጌዎች፣ መጽሐፍቶቻቸው ላይ የሚሸማቀቁ ኡስታዞቻቸውን ማይቀበሉ እንደሆኑ ታዘቡ። ከዚህ ልጅ ባንተ እኔ ነኝ የሰደብኩ ሌላ ሙስሊም አይሰድብም። አንተ እስልምና ወክለህ ነው የገባኸው። እንደ ነብይ ስለሆንክ ችግር የለውም። እኔ ነኝ አንተ ሌባ ቆሻሻ ነህ። እኔ ስራን ስለማውቀው ጎበዝ ቀጥል። የአንተን ስራ ስለማውቀው ነው እኮ ርካሽ የሆንክ የቆሻሻ ስለሆንክ እኮ ነው። ባለፈው ስለ ብሔር ስታወራ የነበረ ሰውዬ ፖለቲከኛ እዚህ መጥተህ ስለ ሃይማኖት ቴንክ ዩ ቀጥል። ክርስቲያን በማሰሮ ውሃ ጠየቁና ድቃላ ልጅ እስልምና ታዘቧቸው። እስልምና እንደዚህ ነው። ፊቱንና ተሳድቦ ሲጨርስ ወጣ ማለት ነው። እውነተኛ አንደኛ ሀዲሱን ሲያየው አረብኛው ሲያየው ገባው፣ ደነገጠ። ከዛ ኡስታዙ ሲጨመርለት ኡስታዙን ራሱን ኡስታዝ ሰደበ። መሀይም ደንቆሮ ነው አለ። ሀዲስህን ካልተቀበልክ ኡስታዝህን ካልተቀበልክ እኛን ለምን ትሳደባለህ? ሀዲስህን መስደብ ነው፣ እኔን አይደለም መስደብ ያለብህ። ማን ነው መስደብ ያለብህ? ነብይ እና ሳባዎችን ነው መስደብ ያለብን። እኔ ምን አገባኝ? ስለዚህ ሐዲሱን አንብባኔ ለአንብብላቸው። ሰው አቡ ሙሳን የተረከው the prophet asked for a tumbler containing water and washed both his hands and face in it። ውሃ መጣለትና ፊቱንና እጁን ታጠበ። and then threw a mouthful of water in the tumbler። ከዛ በኋላ ተጉመጠመጠና እዛ እንትን ውስጥ ተፋበት ማለት ነው፣ የመጣለት እቃ ውስጥ። and said to both of አቡ ሙሳ and ቢላል። ከዛ በኋላ ለአቡ ቢላል እና ለሙሳ እንደዚህ አላቸው drink from the tumbler and pour some of its water on your face and chests። ከዛ በኋላ ምን አላቸው? ውሃውን ጠጡት፣ ፊታችሁንም ታጠቡበት፣ ቸስታችሁንም ደረታችሁንም ተሻሹበት አለ። ትእዛዝ ሙሐመድ ያዘዘውን አለመቀበል ይቻላል ወይ ነው የመጀመሪያ ጥያቄያችን ነበረው። አያቶላ ካሚሊ እንኳን ደህና መጣህ። አያቶላ ማይክን አንሳ። አያቶላ አርዲ ሰላም ብለናል። እግዚአብሔር ይመስገን። ፎይ ሰላም ብለናል። ሁላችሁንም አለ ኢማም ሁሴን ስጋውና ደሙ የተገነባው በመሐመድ ለሃጭ ነው። አንድ ህፃናት ሲወለዱ ለሃጩን ይገታሉ። ሁለት ሰሃባዎቹ መሐመድ አክንትፍ ባለ ቁጥር እንደ በረኛ ተወርውረው ቀልበው ምራቁን ይተባበሱበታል። ሶስት መሐመድ ታጥቦ ተግመጥምጦ የተፋውን ጠጡ ብሎ ያዛቸዋል። ትእዛዝ ነው፣ ያዛቸዋል። የመሐመድን ትእዛዝ አለመቀበል ደግሞ ከእስልምና ያስወጣል። የመሐመድን ትእዛዝ ሱራ 4:65 ላይ በመሐመድ በሙሉ እስካላመኑና እሱ የሰጣቸውን ፍርድ እስካላስፈረዱ ድረስ እስልምና ይወጣሉ። 597 እሱ የሰጣቸው ማናቸውንም ነገር ሳመነቱ እስካልተቀበሉ ድረስ እምነት ሊኖራቸው አይችልም ማለት ነው። 33 36 መሐመድ የፈረደውን ማንም ለዋጭ የላቸውምና ጠጡ ብሎ ፈርዶ አንጠጣም ማለት አይችሉም።
አያቶላ ተመለስ። እንደዛ ከሆነ ላጩን ጠጡ ብሏቸው ጣቢውን አንጠጣም ቢሉ ከእስልምና ያወጣሉ። ከእስልምና ያወጣሉ። ሰማል አያቶላ አያቶላ አይሰማም። ማይክን አንሳማ። ሚዩት ነህ እያወራ ከሆነ ሚዩት ነህ። እስኪ ማይክ ልላክለት። አያቶላ አለ አያቶላ ካሚሊ። እሺ ስለዚህ እንደዚህ ከሆነ ሙስሊሞች ለመዳን ግዴታ መሐመድን ለሀጭ መጠጣት አለባችሁ ወይ? ይሄ ትእዛዝ ነው። ዋንስ ታይም የሆነ ሀፕን ያደረገ ነገር አይደለም። የሆነ አጋጣሚ የተከሰተ ነገር አይደለም። ትእዛዝ ነው። ትእዛዝ ከሆነ ደግሞ ሃይማኖታዊ መመሪያ ነው ማለት ነው። ከጠፍሩ እስከ ጠጉሩ ድረስ መሐመድን ከደሙ እስከ ለሃጩ ከላቡ እስከ ሽንቱ ምኑን ነው ያልጠጣችሁት ሙስሊሞች? ምኑ ነው ማጠጡትስ ሙስሊሞች? ድነት ማያሰጠው ምኑ ነው? ሁሉን ነገር ስለምትቀበሉ ማለት ነው። እንደዛ ከሆነ ደግሞ ትእዛዝ ከሆነ አለመታዘዝ ይቻላል ወይ? እምቢ ማለት ይቻላል ወይ? አንቀበልም ማለት ይቻላል ወይ? ይቻላል ወይ? መሐመድ ያዘዘውን አልቀበልም ማለት ይቻላል? ሱብሃንአላህ። እፎይ እንዴት አመሸ? እንዴት ነው? አለን አልሐምዱሊላህ። ደህና ናችሁ? አለን 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 አልሐምዱሊላህ። ምን እያላችሁ ነው? መሐመድ የደነገገውን አልቀበልም ብሎ ማለት ይቻላል? አይቻልም። እንዴት ይቻላል? ስለዚህ ያው መሐመድ የሰጠውን የሆነ ያዘዘውን አልቀበልም ቢል አንድ ሰው ከእስልምና ያስወጣዋል? ምንድነው ሐዲሱ? ሐዲሱ ሳያል ቡኻሪ ምን ይላል? መሐመድ ጣቢውን እንዲጠጡ ያዛቸው ነበረ። አንጠጣም ብለው ቢሉ አንታዘዝልህም ቢሉ ከእስልምና ያስወጣቸዋል? ማለት ያው አዎ ማለት ሙሐመድን አልታዘዝም የሚል ሰው አዎ ለምን ሸሃዳ ራሱ ያለ ሙሐመድ አይሞላምና ኦኬ። ስለዚህ ነሰሰርሊ እሱ ያዘዘውን ማድረግ ግዴታቸው ነው ማለት ነው። ማለት ግዴታም የሚሆነው ዋጅባት አሁን ለምሳሌ ሱናና ዋጅብ ብለን የምንሰራቸው ስራዎች አሉ። ለምሳሌ ያንን ዋጅብ ከተወን ከእስልምና ያስወጣናል። ግን ሱና ማለት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሲሰሩት የነበሩት ሱናና ዋጅብ ብለን እስማኤል ሚጡ ያ አሁን ሱና ለማለት እሱ ካለፈ በኋላ እሱ የምትከተሉት እንደዚህ ነው አይደለ? አዎ ሱናውን ተወን ማለት ከእስልምና ወጣን ማለት አይደለም። ግን አሁን ደግሞ ይሄ ትእዛዝ ከሆነ ደግሞ ይዋጅብብሃል። ትእዛዝ ነው። ትእዛዝ ምን አይነት ትእዛዝ ነው? ምን ነው ሐዲሱ ምንድነው? ንገረኝ እስኪ። ሳል ቡኻሪ 188ን ቼክ አድርገው እስኪ። እኔ አሁን ለጊዜ አልያዝኩም። ሩቅ ነው ያለው። ያው ተከፍቷል። እሺ እስኪ دعا النبي صلى الله عليه وسلم بقدح فيه ماء فغسل يديه ووجهه فيه ووجه فيه ثم قال لهما فمنه وأفرغ على وجهكم. ترجموا لا يرجو. اوكي ترجمለት ክርስቲያን ለችል ተርጉምለት አንዴ እንግሊዘኛ አምሃሪካሽ አረብኛ ማንበብ ተርጉማችሁም እንዴ? አዎ እኔ አልችልም መተርጎም ማንበብ እንጂ መተርጎም
አችልም ተማሪ ነኝ። ደረሳ ምን ይሰራል ታዲያ? ትርጉም ካልቻልክ ማንበብ እኮ ብዙም ጥቅም የለውም እኮ። ደርስበታለሁ አሁን ብዬ አሁን አንዱን ሁሉንም በአንድ መያዝ ይቻላል እንዴ? ነቢዩ ውሃ ያለበትን ጎድጓዳ ሳህን አስመጡ። ከዚያም እጆቻቸውንና ፊቶቻቸውን በውስጡ ታጠቡ። አፋቸውንም ተጉመጥምጠው ውሃውን ወደ ሳህኑ መለሱት። ከዚያም ለሁለቱ ለአቡ ሙሳና ለቢላል እንዲህ አሏቸው፣ ከሱ ጠጡ፣ በፊታችሁና በደረታችሁ በአንገት አካባቢያችሁ ላይም አፍስሱ ብለው ትእዛዝ ሰጡ። ከዚያም እጃቸውን ፊታቸውን በውስጡ ታጠቡ፣ ተጉመጠመጠው ውሃውን ወደ ሳህኑ መለሱት። ከዚያም ለሁለቱ አቡ ሙሳና ለብላል እንዲህ ያሏቸው፣ ከሱ ጠጡ። ያው በረካ ስላለበት ነው ብለን ነው። በረካ ምን የሙሐመድ እጣቢውና የተጉመጠመጠው ነው በረካ የሚያሰጠው? አዎ በረካ ያሰጣል። እንደዛ ብለን ነው እኛ የምናምነው። ምን አይነት በረካ የሚያሰጠው? የእሱ የተጉመጠመጠበት የእሱን እጣቢውን። ምክንያቱም አላህ የከበረው ሰው ነው። ሽንቱን በረካ ያሰጣል ወገናችን። አላህ ያከበረው ሰው ነው። እንደዛ ብለን ነው የምናምነው እኛ። ስለዚህ ሽንቱንም ትጠጣላችሁ። እዚህ ላይ ሽንቱ አለ እንደ እስኪ አንተ መጀመሪያ ሚውት አድርገው። ከይፎ ጋር ነው እያወራሁ ያለሁት። አይ አለ የሽንቱም ሀዲሱ ስላለ እሱን እንከፍትልሃለን። እሱን እንጠይቃችሁ ብለን ነው። መጀመሪያ ይሄን እንጨርስና አይሻልም? ወደ አንተ ደግሞ እንመጣለን። ወንድም አንድ ናቸው፣ ሁለቱም አንድ ናቸው። ሁለቱ እዚህ ጋር ሽንት የሚል የለም። ወደ ሽንቱ ደግሞ እንመጣለን። ቆይ ተረጋጋና እሺ እጣቢውን እንጨርስና እሺ ወደ ሽንቱ እንመጣለን። በቃ ጨርሱ፣ እንመጣለን። መልካም። ስለዚህ ታጥቦ የተጉመጠመጠበትንና ያንን እጣቢውን መጠጣት ይህንን ለነ አቡ ቢላልና ለነ ሙሳ የሰጠው ትእዛዝ ነው። ሙሐመድ ያዘዘው አይደለ? ባይዘዌ በሌላ ሀዲስ ላይ ደግሞ ለሌሎችም እዛው እንዲሄዱ እጣቢውን ለኡሙ ሰላማ ነው ትእዛዝ የሚሰጥ ለሚስቱ እንትን እናት ነው እንደዚህ ትእዛዝም ይሰጣል። ያ የተጉመጠመጠበትና የተፋበትን ለሌሎችም ሄደው እንዲከፋፈሉት ማለት ነው። እናንተ በእኛ እንዴት ነው ጸበል? አሁን ለምሳሌ አንዱ የሆነ ቦታ ሄዶ ጸበል ይዞ ሲመጣ ለዛ እንደሚሰጠው እጣቢውን ከጠጡ ከተጉመጠመጡ በኋላ የተረፈው ለሌሎችም እንዲሰጡ እንደዛ ያደርጋሉ። ኤኒዌይስ ስለዚህ ይህንን ትእዛዝ የሰጠው ሙሐመድ ነው አይደለ? ጠጡ ብሎ ያለው ሙሐመድ ነው አይደለ? ሱብሃንአላህ። ሐዲሱ ሰሒህ ነው ደዒፍ ነው ምንም የማውቀው ነገር ስለሌለ ቡሃሪ ነው። ቡሃሪ። ስለዚህ እኔ ሌሊህ የሚችለው ነገር ምንድን ነው? አዎ እንደው ተሻምቶ ነው ሰሃቦች በዘመናቸው እርሳቸው ላባቸውን ሀታ እንትን ብለው ከላባቸው ሳህን ውስጥ አንድ ቀን እንትን ብለው እንትን ብለው ነው በቃ ብዙ ሰሃቦች እንትን ያሉት ያንን የጠጡት ማለት ነው። በጣም በረካ ስላለው እንደዛ ብለን ነው የምናምነው እኛ። ስለዚህ አሁንም ቢኖሩ ምራቃቸውን ቢተፉ እና ላባቸውንም ተሻምታቸው መጠጡት ማለት ነው። ድብና አድርጌ አግኝቼ ነው። ኦኬ። ስለዚህ ከሙሐመድ የሚወጡት በሙሉ ቆሻሻ ተብለው አይታመኑም ማለት ነው። አርድም ያለው አለ ሜይ ቢ ሀዲሱን አዘጋጁት። እሱንም ሽንቱን የጠጣች ኢትዮጵያዊት ነች። ሽንቱንም የጠጣችው ገነት ትገባለች የተባለችው ደሙም እንደዛው አለ። ኪታቡንም አዘጋጁት እሱን ሉክ ከሙሐመድ የሚወጣው። ስለዚህ ማንኛውም ነገር ቢጠጣ ገነት የሚከታችሁ ነው ማለት ነው። በረካ የሚያሰጣችሁ ነው። በረካ አለው ነው እንጂ ከገነት ይገባል የጠጣው ሰው። ያልጠጣው ሰው ደግሞ ከገነት ይወጣል የሚል አይነት ሀዲስ የለም። ትጨመር እዚህ ጋር አለ እንዴ? እንደዛ ከሆነ አላህ ሙስሊም ያልሆኑትን ይባርካል። በሙሐመድ ሙስሊም ያልሆኑትን አይባርክም። አንተ በመባረክ ገነት ልገባ ትችላለህ? አትችልም። ዱንያ ላይ እስከሚኖሩ ግን ለአንተም አላህ አዛኝ ነው፣ ለእኔም አዛኝ ነው። ለምሳሌ የሙሐመድን ምራቁን በመጠጣት ወይንም ላቡን በመጠጣት ምን አይነት በረካ ነው የምታገኙት?
እኔ ለምሳሌ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከጅስማቸው ወይ ከአካላቸው የወጣውን ላብ ቢጠጣ እኔ አላህ ጀነት የሚያስገባኝ ለምንድን ነው? ያ እኔ ከጅስማቸው የወጣ ከአካላቸው የወጣ ላብ ጠጥቻለሁ። ከእርሳቸው አካል የወጣ ላብ ደግሞ እንግዲህ የኔ አካል ውስጥ ስላለ አላህ ገሃነም አያስገባኝም። ጀነት የሚያስገባኝን ስራ ነው እንዲሰራ የሚያግዘኝና ገነት የሚያስገባኝ ነው። ኦኬ፣ ያ ማለት ስለዚህ ከመሐመድ የወጣ ነገር ሁሉ ገሃነም አይገባም በሚለው ማለት ነው። አዎ እንደዛ ከሆነ ስለዚህ ደማቸውም ሆነ ሽንታቸው የጠጣ አንድ ሰው እሳቸውን እዞ ገሃነም አይገባም፣ ገነት ነው የሚገባው ማለት ነው። ኦኬ፣ ስለዚህ ገነት የሚከትህ ከሆነ እኮ ትልቅ የድነት መንገድ ነው ማለት ነው። ትልቅ የድነት መንገድ አላህ ያግዘዋል ነው። ያንን ሰው ያ እድሉ አታገኝም እኮ አላህ ያንን ሰው እድሉ ከወፈቀ አይ ቲንክ ኔትወርክ ነው ተደውሎለት መሰለኝ ይሆናል ስልክ ሜቢ ስልክ እየተደወለብኝ ስለሆነ አንድ ጥያቄ ጠይቄ ልውጣ። እኔ ዛሬ ከይቅርታ ጋር ሸኩላለሁ። ምን ነው የልቴን ነው ስልክ እየተደወለብኝ ነው። ለራጅ ስልክ ላውራ ነው። እውነት ምንድን ነው እሱ? ባለቤት ነች ወይንስ ቦስ ነው? አረ ቦስ ነው፣ ቦስ ነው። ዛሬ የሆነ ሩቅ ቦታ ነው ያለሁትኝና ለዛ አንድ ጥያቄ ጠይቄ ከፈቀዳችሁልኝ አንድ አጭር ጥያቄ ናት፣ እሷን ጠይቄ እወጣለሁ። ካልፈቀዳችሁ ደግሞ ነገ እንገናኛለን። ደስ እንዳለ። እሺ ክርስቲያን ክፈት። ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። እስከዛ የተቃጠለ እንትን ልታመጣ ነው። ኦኬ ጠይቅ፣ ጥያቄን ቀጥል። እሺ ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። ጥያቄ እስኪ ግበት ረስቼዋለሁ። ያው ጥቅሱን ነው የያዝኩት። ጥያቄውን ረስተህ ጥቅሱን ረስቼዋለሁ ማለት ብዙውን አይደለም። አይ እንዲህ እንትኑን አይቼዋለሁ። ኦሪት ተቃጥላለች ይላል እኮ። ተቃጠለ ስለ ለምን ዝም አልከኝ? ካደ እኔ ቀድሜ እኮ ነገርኩህ። ያንን ልጠይቅ ነው። ቀድሜ ነገርኩህ እኮ እኔ ተቃጥላለች ቢለው ስለ ዝም አልከኝ። ተቃጥላለች። እሺ ምንድነው እዚህ ጋር ጥያቄ? ጥያቄ ኦሪት ተቃጥላለች ይላል። ኦሪት የለችም ነው የሚለው። አሁን እነዚህ ኦሪት ዘፍጥረት፣ ኦሪት ዘሌዋውያን የሚባሉት አሁን ስህተት ናቸው ማለት ነው። ኦኬ ሱራ 1931 ላይ ባልሳሳት ኢሳ ተውራትን እንደተማረ ይናገራል። ተውራት ደግሞ ኦሪት ነች አለ። ኦሪት ተቃጠለች። ስለዚህ አላህ ዋሽቶ ነው ተውራት በኢሳ ጊዜ አለ ያለን። አሁን የመጽሐፉን ነው እኮ የአላህ ንግግር ቁርአን ላይ እንጂ እዚህ ላይ አይመጣም። ከመጽሐፍ ቅዱስ ይመጣል። እነዛ ነው ማለት ለምሳሌ ሱራ 1591 ላይ በተመሳሳይ መጽሐፉን ክፍልፍል ያደረጉት ይላል ቁርአን ውስጥ። ስለዚህ እንደዛ ስላለ ክፍልፍል ያደረጉት ስላለ ቁርአን ተከፋፍሎ ተበታትኗል ማለት ነው። ያ ማለት ያ አሁን እኮ ይሄን ጥያቄ አሁን አይደለ እሱ ጋር ሳይሆን እሱ ጋር ስለዚህ ይሄንኛውን ይሄንኛውን እንደዛ አስይዝም እንደዛ ምን ለማለት ፈልገው ነው ብዬ እየጠየቅኩህ እኮ ነው እኔ እኮ ያንን አስይዝም ለማለት ፈልጌ ነው እየነገርኩ ያለሁት። እኔም ደግሞ ኦሪት ለምሳሌ ሱራ 1591 ላይ ባልሳሳት መጽሐፉን ክፍልፍል እነኛ ያደረጉት ሲል ተበታትኗል ተከፋፍሏል ማለት አይደለም። ኤርሚያስ እዚሁ እንደጠቀሰው መልሶ ዳንኤል ደግሞ ሲጠቅሰው ታገኛል። ኔክስት የሚመጣው ከሱ የተማረው ኦሪት ከሱ እንደተቀበለ ያለው ሲያመጣው ታገኘዋለህ። ስለዚህ ምን እያለ ነው? ሰዎቹ እነኛ እጃቸው ላይ ያሉት እነኛ ከመጽሐፉ ውጭ ያሉት እንደዚህ ህጉን እንደጣሉ ህጉን እንደረሱ ያንን የሚናገር ነው እንጂማ እሱማ ህጉን ስለሚያውቅ ከሙሴ የተቀበለውን መጽሐፍቶቹን እየነገረን እያስተላለፈልን እኮ ነው። እነኛ ግን
ከዚህኛው ከመጽሐፉ ውጭ ያሉ ሰዎች አስተምሮታቸውን እንደካዱ ወይንም ደግሞ እንደጣሉ የሚያሳይ ነው እንጂ መጽሐፉ አለ። which is በነህምያም ወይንም ደግሞ በዕዝራም ያሉት እነኛን ያመጣቸዋል። ግን የሙሴን ሕግና መጽሐፉን ያልጠበቁትን እነኛን እየወቀሳቸው ነው፣ ሕጉን የጣሱትን ማለት ነው። ልክ 1591 ላይ መጽሐፉን ክፍልፍል ያደረጉት ሲል ሊተራሊ ቁርአን ተከፋፍሎ ጠፍቷል ማለት እንዳልሆነ ሁሉ ማለት ነው። እንደዛ ብለህ እንደማታመን ስለማቅ ፕላስ ደግሞ መሐመድ ሱናን አቢ ዳውድ 44-49 ላይ መጽሐፉን ተቀብሎ እንትን ይላቸዋል 44-49 ተውራትን ተቀብሎ በዚህም አምናለሁ በዚህም አምናለሁ ይላል አይደለ? በመሐመድ ጊዜ እንኳን ተውራት እንዳለ ስለምታምን ማለት ነው። መሐመድ ስለሚያምን አንተ ባታምን እንኳን ተውራት በመሐመድ ጊዜ እንኳን ስላለ ተቃጥሏል ብንል ፎር ሴክ ኦፍ አርጉመንት ደግሞ ተቃጥሏል ብንል ተቃጠለ ብንል እንኳን በአንተ ሎጂክ ደግሞ እንስማማ። ኡስማን ለምሳሌ ቁርአንን አቃጥሎታል። ቁርአን ተቃጥሏል የሚል ቁርአን መግቢያ ላይም አለ፣ ሐዲሳቶችም አሉ ቁርአን አቃጥሎታል ስለሚል ማለት ነው። ፎር ሴክ ኦፍ አርጉመንት በአንተ ደግሞ በአንተ ባባባል ልስማማና አንተ በምታስበው ማለት ነው ተቃጥሏል ማለት በቃ የለም ከዛ በኋላ ኔክስት አልተጻፈም የለም የሚል ከሆነ ለምሳሌ ኡስማን አቃጥሎታል ቁርአንን፣ ስለዚህ ቁርአን የለም ማለት ነው አሁን የሚል ያስይዛል። ስለዚህ በዚህ እንስማማለን ማለት ነው። ያውም የናንተ ኦሪት ያችኛዋ እንትን ቢባልም እንኳን የባቢሎን ምርኮ ይመጣል ብዙ ታሪኮች ስላሉት ማለት ነው። ጠላት እንዴት አድርጎ እንትን እንደሚላቸው ኦሪትን ለማጥፋት። በእስልምናው ታሪክ ስንመጣ ግን ራሳቸው ናቸው ያቃጠሉት። የራሳቸውን መጽሐፍ ራሳቸው ስላቸው መጽሐፍ ቅዱስ እኮ ኦሪት ተቃጥላለች እያለ ነው። አሁን የትኛው ኦሪት ነው የተቃጠለው? የለችም። ቁርአኑ የትኛው ነው የተቃጠለው? መጀመሪያ የኔን ነው መጀመሪያ መመለስ ያለብህ። ቁርአን ተቃጥሏል የሚል አለ ማስረጃ። ኦኬ የሚል ካሳየው እስልምና ሐሰት ይሆናል እንዴ? እስልምና መቼም ሐሰት አይሆንም። ምክንያቱም ያው ያን በዛ ከሄደን አንተ የምታመልከው አምላክ እኔ ትል ነኝ ብሎ እንደተናገረ ታውቃለህ። ብዙ ነገር ዘይድ ሚኒታር አላቅም። ሜቢ አንተ አለ ሚስት አልባው እንደዛ ብሎ ከተናግረው ከሆነ ዘይድ ሚታርግ ና አሁን ባለጌ እየወንክ መጣህ እንትና ወጣ እንዴ? ና ትውጣ። ኦኬ ወጣ። ቀጥሉሽ። እንመለስና ወደ ነጥባችን መልሰለታል። ጥሩ አድርገህ ኤርምያስ 8:8 የሚለው ህጉ አላቸው፣ ነገር ግን ህጉን በተግባር አይኖሩትም ነው ባጭሩ። ኮንቴክስቹዋል አውዱን ብታነቡት ያ ነው የሚናገረው። ኤርምያስም ያንን ይዞ ነው የሚገስጻቸው። ወደ ቁጥር 12 ደግሞ ረድ ብላችሁ ብታነቡት ግልጽ ያደርገዋል። ህጉን አላቸው፣ ያነቡታል፣ ጥበበኞች ነን ይላሉ፣ ነገር ግን ህጉን በተግባር አይኖሩትም፣ በዛም ሐሰተኞች ይላቸዋል። ስለዚህ ያ ህግ በልባቸው ውስጥ የለም፣ እንደዚሁ ዝም ብሎ ባፋቸው ውስጥ ይናገሩታል እንጂ በአጭሩ ያ ነው እየተናገረ ያለው። ግን እንዳለውም ቢሆን ሐሰተኛ አያደርገውም። ምክንያቱም በእነሱ ማስተምሮ ተውራት እንዳለ ይታመናል። ሁለተኛ ደግሞ እንደው አንድ መጽሐፍ እንኳን ተቃጠለ ቢባል ዘሆል ያሉ ኮፒዎች ተቃጠሉ ማለት ነው ወይ? አያስኬድ። ከብዙ አንግል ልክ አይደለም። የሙስሊሞች ሎጂክ ትንሽ ጭንቅላታቸውን የሚጠቀሙ ስላልሆነ ነው አክቹዋሊ። ያ ደግሞ የሆነው ጭንቅላት የሌለው አምላክ ስለሚያመልኩ ነው። ኤኒዌይስ እንመለስና ሙስሊሞች ሙሐመድን ያመልካሉ። አላህ ነው የሙሐመድ መልእክተኛ እንጂ ሙሐመድ አይደለም የአላህ መልእክተኛ። ምክንያቱም ሉክ እንዳለ ከሰውነቱ የሚወጡ ነገሮችን በሙሉ ቆሻሻ ነገሮችን ቅድም እንደተናገረው ሱብሃን አላህ በረከት ለማግኘት እንጠቀማቸዋለን ካለ which means በሙሐመድ ለሃጭ ገነት መግባት ይቻላል ማለት ነው። በሙሐመድ ለሃጭ ገነት መግባት ይቻላል። በሙሐመድ ሽንት ገነት መግባት ይቻላል። በሙሐመድ ደም ገነት መግባት ይቻላል።
ስለዚህ ሙሐመድ ቀጥታ ምንድነው ይመለካል ማለት ነው። አይ እንወስደዋለን፣ ደሙን እንጠጣለን፣ ሽንቱን እንጠጣለን፣ ላቡን እንጠጣለን፣ ነገር ግን አናመልከውም ነው አሁን የነሱ ጭቅጭቁ። ትልቁ ጭቅጭቅ ምንድነው? እንጠጣዋለን ግን አናመልክም፣ እንዴት ያመልካሉ ትሉላላችሁ የሚል ነው ትልቁ መከራከሪያቸው ማለት ነው። ግንስ ይጠጡታል፣ ደሙን ላቡን ይጠጡታል፣ ሽንቱን ይጠጡታል። ለምን? ገነት ለመግባት ማለት ነው። እኔ በጣም የሚያስቀኝ እኮ አለው ሙስሊሞች ግቡ። የሙሐመድ ሽንት ይጠጣል። የሙሐመድ ሽንትን የጠጣችው ሴትዮ ገሃነም እሳት አይነካሽም ነው ያላት። እንግዲህ በሙሐመድ ሽንት ገሃነም የማይገቡ ከሆነ ሽንቱ የገነት ወይም ደግሞ የዘላለም ሕይወትን የሚሰጣቸው ነው ማለት ነው። ስለዚህ በምን ሞራላቸው ነው ክርስቶስ ጋር መጥተው የክርስቶስ እውነተኛ ስጋና ደም እንዴት እንደዛ ታደርጋላችሁ፣ እንዴት ይበላል ይጠጣል ትላላችሁ የሚሉን ማለት ነው። እነሱ በነገራችን ላይ ካርናል በሆነ ነገር ስለሚያስቡት ነው፣ ስጋዊ በሆነ ነገር ስለሚያስቡት መጽሐፍ ቅዱስን በዛ መንገድ ክሪቲሳይዝ ያደርጉታል። ክርስቶስ ደግሞ እዛው ጋር መልሶላቸዋል። እናንተ የምታስቡት ስጋ ነው፣ ስጋ ምንም አይጠቅምም፣ ህይወትን የሚሰጥ መንፈስ ነው ብሎ መልሶላቸዋል። አይሁዶቹ ራሱ እንደዛ ስላሰቡ ማለት ነው። የሙስሊሞች ጭንቅላትና የአይሁዶች ጭንቅላት ተመሳሳይ ነው። እነሱ ስጋዊ በሆነ መንገድ ስላሰቡት እንደዛ ተረድተውታል። እንደዛ አይደለም፣ በፍጹም እንደዛ አይደለም። ወደ እነሱ ስንመጣ የሙሐመድን ሽንት ምን ሊያደርግላችሁ ነው የምትጠጡት? ሽንቱ እኔ ልንገርህ፣ ገነት ሊገቡበት በረከት ሊያገኙበት ግን አያመልኩትም። ገነት ከመግቢያ በላይ ጥቅም አለ እንዴ? ሽንት ጠጥተህ ገነት ምገባ ከሆነ ላጩን ጠጥተህ ገነት ምገባ ከሆነ ከዚህ በላይ ምንድን ነው እሱ? እናንብበው እፎ ይሄንን ሽንት ጠጥታችሁ ገነት ምገቡበት ከሆነ ላጩን ጠጥታችሁ ገነት ምገቡ ከሆነ ከዚህ በላይ ጥቅም ምን አለ? እንዲህ ይላል ሀዲሱ። ይህ ስለ ነቢዩ ሽንት ስለጠጣችሁ ሴት የሚናገር ታሪክ ዘገባ ወደ አማርኛ ቀጥተኛ ትርጉም ነው ካለ በኋላ በቀዳሃ ብሎ ጎድጓዳ ሳህን ውስጥ የነበረው ሽንት የት አለ አላት። መሐመድ ማለት ነው። እሷም የአላህ መልእክተኛ ሆይ ጠጣሁት አለች። ሁለቱም ቡኻሪና ሙስሊም ከሐጃጅ ዘገባ በአጭሩ ዘግበውታል። ነገር ግን የበረካ ታሪክ በእርሱ ውስጥ የለም። ለእኛ ደግሞ ከፍ ያለ አልይ በሆነ ሰንሰለት ደርሶናል። ሂላል ቢን አልአል አረቂቅ ከሐጃጅ ቢን መሐመድ እንደዚሁ ዘግቦታል። በመጨረሻ ላይ ደግሞ እንዲህ የሚል ጨምሮበታል። ከእሳት በሆነ አጥር ወይንም ጋሻ ወይም መሰል ነገር ራስሽን ጠበቅሽ አላት። ምን በማድረጓ? ሽንት በመጠጣቷ። የበረካን የነብዩን ሽንት የመጠጣት ታሪክ ትክክለኛ ሶሂህ ነው ያሉት እነማን ናቸው ብሎ ይኸው በደንብ ዘርዝሮ እነማን አልደራቅቱኒ ኢብኑ ሙልቂን በሚለው መጽሐፍ ውስጥ በተባለው መጽሐፋቸው ላይ እንዲህ ብለዋል። አልደራቅቱኒ ሽንታቸውን የጠጣችው ሴት ሐዲስ ሶሂህ ትክክለኛ መሆኑን ጠቅሰዋል እያለ አብዱልሐቅ አልኢሽቢሊ፣ ኢብኑ አልሶላህ፣ አልሃይሰሚ፣ አልስዩጢ እነዚህ ሁሉ ሰሂህ ነው ብለው በመጽሐፍታቸው ውስጥ እንደዘገቡት ይጠቅስና እዚህ ከላይ ደግሞ ይሄው ሐዲሱን ደግሞ የምትፈልጉ አረብኛ ደግሞ ማንበብ እንፈልጋለን የምትሉ ደግሞ መታችሁ ከዚህ ማንበብ ትችላላችሁ። ሐዲሱ ሰሂህ ነው። ያው ኢትዮጵያዊ ሴት ነች እንዲያውም የጠጣችሁ ብለው ሁሉ ነው የሚያስቀምጡት። ክብር ነዋ። ሽንት ጠጥታለች። ያ ማሻላ ማሻላ ማሻላ። ነብዩ ኢትዮጵያዊቱ ሽንት እንድጠጣ ሰጥቷል። አንተ በጣም ኢትዮጵያን ይወዳታል ለካ። ቢላል ላጩን ጠጣ፣ እችኛይቱ ሽንቱን ጠጣች። እንደዚህ ነው እና ችግር የለውም። ቅድም ለሀጩን ኢትዮጵያኖች ቢላል በጣም ተወዳጁ ሽንቱን የመሐመድን የተመጠመጠበትን እጣቢውንና ሲናደድ የተጠጠበበትንና መጉመጥመጫውን ነበር የሚያጠጣው።
እሽኛዋ ደግሞ ሽንቱን ካልጋ ስራ እያነሳ የተጠጣ ነበረ። የእኔ ሽንት ከሷ ጋር የተዋሃደ ጀሃነም እሳት አይነካውም አለ ማሜ። ከዛ ይኸው ለዚህ ጋር ምን ይላል? ለነቢዩ ከእንጨት የተሰራ በውስጡ የሚሸኑበትና ከአልጋቸው ስር የሚቀመጥ ጎድጓዳ ሳህን ባልዲ ነበራቸው። አንድ ቀን ፈለጉትና አጡ። ከዚያም ሳህኑ የታለ ብለው ጠየቁ። ሰዎቹም ከአህባሽ ምድር ከእሷ ጋር የመጣችው የኡሙ ሰላማ አገልጋይ ባሪያ ጠጣችው አሏቸው። ነቢዩም እንዲህ አሉ፣ ከእሳት በታላቅ መከላከያ ተከልለሻል፣ ተጠብቀሻል። ጥሩ ነው። እንደዚህ ነው። ማን አየበት? አሁን ነቢዩ ስለሆነ አዛኝ መሆኑ ነው። ሽንቱን ጠጥታን ሌላ ቢሆን ሊያስከፍላት አይችልም ነበረ? አይችልም? ይችላል? አይችልም? በነገራችን ላይ ድረገጽ አላቸው ኢስላሚክ ቨርቹስ የሚል እና ምንድነው የዚህ እንትን ለዚህ ድረገጽ ዴዲኬትድ የሆነ ፔጃቸው ቤኔፊትስ ኦፍ ድሪንኪንግ ዘ ብሌስድ ዩሪን ኦፍ አወር ሆሊ ፕሮፌት የነቢዩን የተቀደሰ ሽንት የመጠጣት ጥቅሞች የሚል ድህረ ገጽ አለ። ከዛ ቫይታሚን እንዲ ያለው ስግጥ ብለን ቫይታሚን ኤ ያለው ቫይታሚን ኤ ደግሞ ለምሳሌ ለህር እንትን ፎል እንዳይሆን እንደዚህ ለሜላኒን ጥቅም አለው። ቆዳ ምናምን ከለር እንደ ካሮቲን ነው ያገለግላል። ቫይታሚን ቢም አለው እንደዛ። ቫይታሚን ሲ ራሱ በጣም ሃይሊ ቫይታሚን ሲ ያለው ነው። ቫይታሚን ሲ እጥረት ገጥሟቸዋል እናንተ? ቫይታሚን ሲ ከእጥረት ገጠማቸው መሐመድ ሽንት መጠጣት ነው። ኧረ እሱ ብቻ ቫይታሚን ዲ ራሱ አለው። ቫይታሚን ዲ ራሱ በጣም አለ። የተቀደሰ ሽንት ነው ደግሞ ያ በዛ ላይ የተቀደሰ ነው። ገነት ትገባበታለህ። ምራቁ እኮ አስብ፣ ምራቁ የመሐመድ ምራቅ ለሁሴን ስጋና አጥንቱ ደሙ የተገነባው ከመሐመድ ምራቅ ነው ይላሉ። መሐመድ እንኳን ደህና መጣ። አንተ ሌላ ነገር የለም። እንኳን ደህና መጣ። ከመሐመድ መንገድ ውጭ ሌላ መንገድ የለም። አንተ ሁልጊዜ ለመሐመድ ትላለህ። ኦኬ ዝም ብላ የአንተ የእምነት ነገር ንገረኝ። የሙስሊም መጽሐፍ የሙስሊም ቁርአን ለምን ትነግራለህ? ለምን አስፈለገ? አንተ ክርስቲያን ነኝ፣ የቁርአን ሙስሊም ነኝ። ለምን አስፈለገ? አንተ ዝም ብለህ ሁልጊዜ ለፍ ላይ ገብተህ ታወራለህ። ሁልጊዜ ውሸት ማይረባ ማንም አልሰማው ያንተ ነገር። ሁልጊዜ ታወራለህ። ማማ የተከበረ ነብይ ነው፣ ያላ መልእክተኛ ነው። ምራቁን ትጠጣለህ? አጠጣንሽ ምራቁን አዳምጠሽ መሐመድ ያዘዛቸውን ሁሉንም ትተገብራለህ? አዎ ትተገብራለህ? አዎ። ኦኬ መሐመድ ሳባዎቹ ምራቁን ሲተፋ ዘለው ተወርረው በእጃቸው ቀልበው ይቀቡት ነበር፣ ይጠጡት ነበረ። አንተ እንደዛ ታደርጋለህ? አዎ። ኦኬ ስለዚህ መሐመድ ምራቅ ጥቅሙ ምንድን ነው? ይኸውልህ ወንድሜ አንተ ሶሻል ሚዲያ መጣው ለምንድን ነው መጣው? ወጣንት እንደዚህ ጥቅሙ ምንድን ነው? ምራቁን እቀባለሁ ጠጣለሁ አልከኝ። ማንም አያስጠላም። ማንም እስልምና ወጥቶ ክርስትና ማንም አይደለም። አዳምጥ። እዛው አጋንንት ውስጥ ትቀመጣለህ። ምን አገባኝ ታዲያ? እንደኔ ብለህ መሰለህ ነው የምመጣው። የመሐመድን ምራቅ የምጠጣበት ጥቅሙ ምንድን ነው? የእሱ ላሃጮች ወይንም ደግሞ ሽንቱ፣ ላቡ፣ ደሙ ጥቅሙ ምንድን ነው? እሱም ብቻ ንገረን። ደሙን አዘጋጅልን ክርስቲያን። የመሐመድ እንደሚጠጡበት ምክንያት ምንድን ነው? እንግዲህ አየን፣ ላሃጩን አየን፣ እጣቢውን አየን፣ ሽንቱን አየን። ኔክስት ደሙን ሲጠጡ ደግሞ እናሳያችሁ። ሽንቱን ጠጥተው ገነት ይገባሉ። ምራቁን ጠጥተው ገነት ይገባሉ። እጣቢውን ጠጥተው ገነት ይገባሉ። ዋትስ ኔክስት? ደሙን ጠጥተው ደግሞ ገነት እንደሚገቡ እናሳያችሁ። ኢፌ ውሸት አይሰራም ከኔ ጋር ማለት ነው። ኦኬ የአንተ አምላክ ማን ነው? እኔንም አንተንም መሐመድንም የፈጠረ ክርስቶስ ነው። መሐመድ አንተን ፈጠረው ክርስቶስ ነው። መሐመድንም የፈጠረው ክርስቶስ ነው።
ሙሐመድ ደግሞ አላህን ፈጠረው። ከማርያም ማፀኑ ስንት ወር ቆየ ኢየሱስ? አላህን ከመፍጠሩ በፊት ሙሐመድ አስቀድሞ ክርስቶስ የነበረው ሁሉን የፈጠረ ኢየሱስ እናት ማነች? አዳምጥ። አላህን የፈጠረው ሙሐመድን ከመፍጠሩ በፊት ክርስቶስ በስጋ ተገልጧል። እርሱም በስጋ ሲገለጽ 9 ወር እንደ ማንኛው ከ5 ቀን ቆይቷል። በስጋ ከማርያም ማህፀን ውስጥ 9 ወር ከ5 ቀን ቆይቷል። እርሱ የሰውን ስጋ ገንዘብ አድርጎ ስለመጣ የሰው ስጋን ስለለበሰ ምናፈር መስሎ ነው አይደለም። እርሱ ማይወሰነው ማይከለለው እርሱ የእኛም ባህሪ አድርጎ በስጋ ተገልጧል። የሰው ስጋ ለካ ያሳፍራል፣ ይቀፋል፣ ለካ ይዘገንናል። ያኔ ማለት ነው። ቆይ ይቀፋላል፣ ይዘገንናል። ማርያም ከተመረጡት አስተፋለሁ መርዝ ከተለየች ተተቀደሱት የተቀደሰች ንጽሕት እሷ ምንም ፍጡር የሚስተካከላት የሌለ በእንቁ ብትመስላት እንኳን ከእንቁ ምትጠራ፣ በወርቅ በመመስላት ከወርቅ ምታምር፣ በዳይመንድ በመመስላት እሷን ማይተካከላት እርሷ ንጹሕ ቅድስት ነች። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እንደሚናገረው ልዑል ማደሪያውን ቀደሰ እንደሚል መዝሙረ ዳዊት ቀድሶ በእርሷ በተቀደሰችው አደረ። ፈጣሪን ቆሻሻ ያቆሽሸዋል ብለን ደግሞ አናምንም እኛ። ያንተ አላህ ግን ስለሚያቆሽሸው ሙሐመድ የፈጠረው አላህ ባክቴሪያ ምናምን ኮንታሚኔት ስለሚያደርገው እንደዛ ማደሩ በአንተ አላህ እያሰብከው ስለሆነ አንተን ሲፈርጥርህ ሱረቱ ሂጅር 26ኛው አያ ላይ በግም ጭቃ ነው። በምኑ ሱረቱ ሳድ 75ኛው አያ ላይ በሁለት እጆቹ በገማ ጭቃ አብኩቶ አንተን ሰርቶሃል። ያንን የገማ ጭቃ እያቦካ አላህ እጆቹ ላይ ያጨማለቀ ስንት ወር ቆየ? ስንት ቀን ፈጀበት? እንደገናም ደግሞ ሳያል ቡካሪ 48 ላይ ሱረቱ ሐቅ 38 እስከ 43 አካባቢ ከይዥቅ የሆነ ከገማ ከመግል ምናምን የሚበሉት የገሃነም ሰዎች አላህ እግሩን ገሃነም ውስጥ ይከታታል። የገሃነም ሰዎች የሚመገቡት ደግሞ ምንድነው? ህሽቅ መግል ውስጥ አላህ ምን ያደርጋል? እግሩን ጠቅጠቅ አድርጎ ይሞላታል። ቡኻሪ 48 እና ስንት ወር ነው እግሩን ገሃነም ላይ ጭኖ የሚቆየው? ከሌሊቱ 1/3 ሁሌም አላህ ይመላለሳል፣ ወደ ቅርቢቱ ሰማይም ይመጣል እና አይቆሽሽም። እንደ አላህ ስንት ወር ነው የሚመላለሰው? ስንቴ ነው የሚመላለሰው? ተረጋጋ፣ በደንብ ላስተፋ። ቆይ ያ ጭንቅላት የሌለው አላህ በባቱ ነው የሚመጣው፣ በእግሩ ነው የሚመጣው? ጭንቅላቱ ስለሌለ ማለት ነው። ጭንቅላት ሌላ አንተ ነው እንጂ ማንም አይደለም። ራስ ሌላ አንተ ነው እንጂ ማንም አይደለም። እዚህ ሀገር እኔማ ራስ አለኝ። አላህ ጭንቅላት አለው? ሁሉ ነገር አለው። እሺ ብልት አለው? ብልት አለው? ወሸላ አለው? የአንተ አምላክ ብልት አለ? አለው ወይ? ሁሉ ነገር አለ ያልከኝ አንተ ነህ። ንገረኝ፣ የአንተ አምላክ ብልት አለ? አሁን አዲስ እንትን ይነበብ፣ ፈተዋ ይነበብ። ቀጥል ክርስቲያን። የማሜን ሙሐመድ ይሰማሃል? እናንተ ሁለታችሁም ነው የምለው። የሙሐመድን ደም ትጠጣለህ? ሁልጊዜ ማለት ሙሐመድ ሰለላሁ ዐለይሂ ወሰለም የተከበረ ነብይ ናቸው። አላህ የከበረ ነብይ ናቸው ሰለላሁ ዐለይሂ ወሰለም። የሙስሊም አላም በሙሉ እናንተ ሁሉ ካፍር ሙስሊም በጣም የተከበሩ ናቸው። ችግር የለውም። አንብብ። ዝም ባለ ማሳደብ አይችልም። ሃይማኖት ዝም ብለህ አውራ፣ እንደፈለከው አውራ። ሙሐመድን አዳምጥ። በቃ ክርስቲያን ቀጥል። ደሙ እንደሚጠጣው ላሳያችሁ። የሙሐመድ ደም ደግሞ ከሲኦል እሳት እንደሚያድነውን ማሳያችሁ። On the authority of Abdullah ibn al-Zubayr and his father, he said that he came to the prophet while cupping was being done to him. አብደላህ ኢብን ዙበይር ወደ ሙሐመድ ይመጣል። ምን እያደረገ? ካፕ እያደረገ። ሙሐመድ ብዙ ጊዜ ደሙን ይመጠጥ ነበር
ይሄ ማሳጅ ቤት ምናምን አይታችሁት ከሆነ ካፒንግ ይደረጋል እና እንደዛ ይደረግ ነበር። ዋይል was being done to him ይልና when the prophet sallallahu alaihi wasallam was finished he asked him to throw the blood away where no one could see it ምን ይላል? ማንም በማየበት ቦታ ሄዶ እንዲደፋው ደሙን ሙሐመድ አብደላህ ቢን አልዙበይርን ይጠይቀዋል። አብደላህ took the blood and drank it ከዛ በኋላ አብደላህ ይቀበልና ደሙን ይጠጣዋል። ጠጣው። when the prophet heard about this he told him that he did not order him to do so. In another narration, the Prophet ﷺ supplicated Allah for his blessing not to be touched by the hellfire. የገሃነም እሳት እንዳይነካው ምን አደረጉለት? ነገሩት። ስለዚህ የሙሐመድን ደም ጠጥቶ አብደላህ ቢን ዙበይር ምንድነው ከገሃነም እሳት ተርፈሃል ተባለ። ይድፋዋለው መጀመሪያ ይድፋዋለው። ነገር ግን አብደላህ ቢን ዙበይር ጠጣው። ለምን ጠጣው? አሁን አንተ እሱና አንተ ነው የምነግረህ። ለምንድን ነው የጠጣው? ማለት አብደላህ ኢብኑ ዙበይር ለምን ደሙን ጠጣው የምትለው አንተ? አንተ ንገረኝ። በትክክል አተረኩም። አንተ ንገረኝ እንጂ ከመሐመድ የወጣ ማንኛውንም ነገር ይጠጣሉ። በቃ ሳባዎቹ ልማድ ሆኖባቸዋል። ምራቁንም ተሻምተው ይቀልባሉ፣ ይቀቡታል፣ ይጠጡታል። ለምን ይለኛል እንዴ? እኔ ምን አውቃለሁ? እናንተ ለምን እንደምትጠጡ ንገሩን እንጂ እናንተ እኮ ናችሁ ሙስሊም። እኮ ያለ አንተ ካላወቅህ ታዲያ የሚያውቀው መጠየቅ ነው እንጂ ደሙንም ሽንቱንም ጠጣል ብለህ ታወራለህ እኮ። ንገረኝና እንደሚጠጡ እኛ መረጃውን አመጣን። ኡስታዞቻችሁም እንደሚጠጡ ተናገሩ። ደሙን እንደሚጠጡ ከመሐመድ የሚወጣ ማንኛውንም ፈሳሹን እንደሚጠጡ ነገሩን። ሰው እንደዛ ከሆነ ለምን እንደሚጠጡ አንተ ንገረን እሺ። ፍቅር ለሱ ካላቸው ፍቅር የተነሳ ስለዚህ ፍቅር ለመግለጽ የመሐመድን ሽንት፣ የመሐመድን ደም፣ የመሐመድን ምራቅ፣ የመሐመድን የተመጠመጠበት መጠጣ ግዴታ ነው? ወንድም በረከት አለው። ግዴታ አይደለም። ጠጡ ብለው አላዘዙም። ገባካ? ጠጡ ብለው አላዘዙም። ግን ደግሞ ፍቅር ስላላቸው የእሳቸው ፍቅር ስላላቸው ጠጡት። ግን ደግሞ አልተጎዱበት። እሺ ጠጡ ብለው ካዘዙስ ግዴታ ነው እሱ? አላዘዙም። ካዘዙ ምንም ይሁን ግዴታ ነው። ኦኬ አልጠጣም ማለት ትችላለህ? አዙህ አልችልም፣ ምክንያቱም ግዴታ ስለሆነ። ግን ደግሞ አላዘዙም። ካዘዙ ስለመናገር አይችልም። ካዘዙ ግን ግዴታ ነው የሚሆነው። ስላላዘዙ እንጂ ካዘዙ ግዴታ ነው። አዎ። ስለዚህ አሁን እንዲሁ የሚጠጡት ፍቅሩን ለመግለጽ ነው። አለቀ። ለእሳቸው ፍቅር ስላለው ነው እንጂ ሌላ ነገር ፈልጎ አይደለም የሚጠጣው። ግን ደግሞ እርሳቸው ደግሞ ጠጡ ብለዋል፣ አዘዙ። ካዘዙስ ስለዚህ ግዴታ ይሆናል ቢያዙ ነው። አላዘዙም። ካዘዙ አትበል። አላዘዙማ እኮ ኢዘር ሳይድ ማየት አለባ። አላዘዙም። እሺ አሁን ስላላዘዙ ፍቅር ለመግለጫ ነው አልክ። ቢያዙ ኖሮ ደግሞ ምንድን ነው የሚሆነው? ግዴታ ይሆናል ማለት ነው አይደለም? አዎ። ግን ደግሞ አላዘዙም። ግዴታ ደግሞ መሐመድ ያዘዘው ደግሞ ማንኛውም እኮ ማንም እምቢ ማለት ደግሞ አይችልም። ያዘዘው መሐመድ ያዙ ኖሮ። ግን ደግሞ ሽንቴን ጠጡ፣ ምራቄን ጠጡ፣ ደሜን ጠጡ አላሉም፣ አላዘዙምም። ቢያዙስ ብለንም ማውራት አንችልም፣ ምክንያቱም ስላላዘዙ ማለት ነው። አብዱ መርዶ ስነግርህ በእንባ ነው። አዘዋል። ክፈትለት አዲሱ እሱ ክርስቲያን እየከፈተ አብዱ አንተ ፍቅርህን ለመግለጽ የመሐመድን ሽንት ትጠጣለህ? አዎ ከታዘዘ። አይ ፍቅርህን ለመግለጽ ባይታዘዝ ጠጣለሁ። ብራዘር ባገኘው ባይታዘዝ እንኳን ጠጣለሁ። መልካም። አይ እሱን ለማወቅ ነው። በቃ ክርስቲያን መሐመድ ካካውንስ በጣም ነው የምጠጣው። መድኃኒት ነው። ካካውንስ ትቀባለህ? ወንድሜ አንተ ይኸውልህ እዚህ ጋር የተጻፈው አንብብ። ዝም ብለህ በአእምሮ የመጣልህን ብቻ ተው። ይኸው ታዟል። የት አለ? ለምሳሌ የተመጠመጠበትን እንደሚጠጡ ይኸው እንዲጠጡ ነው ያዘዘበትን አንብብ። አዘዋል። ጠጡ ብለዋል። የቱ ጋር አለ? እስኪ ያሳየኝ። ያው አንብብ። አረብኛ ይሆንልህ እንግሊዝኛው? አረብኛውን አድርግለት። እሺ ጮክ ብለህ እየተረጎምክ አንብብ። ጮክ በል አብዱ። እዚህ ጋር እኮ አዘው አይደለም ብራዘር እኮ ጮክ ብለህ ከመጀመሪያው መስመር ጀምረህ ያነበብኩት ለራሴ። አንተ ደግሞ እንግሊዝኛውን አንብበው። ምን ይላል? አንብበው። አጭበርባሪ። እንግሊዝኛውን አንብብ አንተ እኮ አንብበው አንተ። አረብኛውን አንብበው። አረብኛው እንደውም ይሻላል ለሰው ግልጽ ስለሚያደርገው። አረብኛውን አንብብና ተርጉምልን።
እኮ እናንተ በቀደም በእንግሊዝኛ ነበር እያነበባችሁ የነበረው። እስቲ እንግሊዝኛውን አንብብልኝ፣ እኔ ደግሞ ይሄን በትክክለኛ ያለውን ነገር እነግርሃለሁ። አንብበው አብዱ። ለምን አንተ ነግረንም? አረብኛውን ለምን አንብባ ነግረንም? ዝቃር በእንግሊዝኛው አንብብ። አረብኛ ተወዶ የለ አንብበው። እንደውም አረብኛ ነው ማንበብ ያለብህ። ቀጥል። መሐመድ አግዘዋል። ያም እሱ ስላልቻለ የማትችለውን አረብኛ ነው ዝቅ አድርጉልኝና አረብኛ አድርጉልኝ ያልከው አብዱ። አንብብ፣ እሱ አይመለከትም። እኔ ማንበቤን አነበብኩት ለራሴ እኮ። በቃ ማንበብህን ደግሞ እንድናውቅ ትርጉሙን አንብበው። ያ ትርጉሙ ነው ራሱ አይደለም። አንድ መስመር እንኳን እስኪ አንብበህ ተርጉምልን አብዱ። ለምን እንዋሻሻለን? እዚህ ጋር ትልልቅ ሰዎች ነን እኮ። ተው እንጂ። ምንም አልተወሻሸንም። ትርጉሙን አንድ መስመር እናስቸግር። ቀጥል አንተ። ያ ምን ይላል መሰለህ? ቡሃሪ 188 ላይ አቡ ሙሳ እንደተረከው ይልና the prophet asked for a tumbler containing water and washed both his hands and face in it ያላ መልእክተኛ በውሃ ነገር ጠየቁና ከዛ መጣላቸው፣ ፊቱንና እጁንም ታጠበ። then threw a mouthful of water in the tumbler ከዛ በኋላ ውሃም ባፉ ይዞ ተጉመጠመጠና ወደ ማሰሮ ተፋው። and said both of us ከዛ በኋላ ለአቡ ሙሳና ለቢላል እንደዚህ አላቸው፣ drink from the tumbler ከዚህ ጠጡ፣ and pour some of its water on your face and chest ወደ ፊታችሁም ወደ ደረታችሁም አፍስሱ አላቸው። እኮ ለምን? ስለዚህ ትእዛዝ ነው አይደለም? ትእዛዝ አይደለም። ይሄ ምንድን ነው? እሱ ክርስቲያን አንድ ሚስ ያደረከው አለ። ደግሜ ላንብበው። The prophet asked for a tumbler containing water and washed both his hands and face in it ነብዩ ታምፕለር ጠየቀ፣ ሳህን ጎድጓዳ ዕቃ ነገር። ከዛ እዛ ውስጥ እጁንና ፊቱን ታጠበበት። ምን ውስጥ? ታምፕለር ውስጥ። ከዛስ then threw a mouthful of water in the tumbler ከዛም እዛ ታምፕለር ውስጥ በአፉ ተግመጨመጠና ተፋበት። and said to both of us አቡ ሙሳ ይነብላል ለአቡ ሙሳና ለቢላል ለዛን እንዲህ ብሎ አላቸው፣ ድሪንክ ፍሮም ደ ታምፕለር ከታምፕለሩ ጠጡ። ምን ካደረገው? ከታጠበበትና ውስጡ ከተፋው በተፋበት ታጠቡ አላቸው። ፑር some of it is water on your face and chests ተወሰነውን ፊታችሁ ላይ ተወሰነውን ደረታችሁ ላይ ደግሞ አፍሱት አላቸው። ታጠቡ አላቸው እና አፍሱት። ትእዛዝ ነው አይደለም? ያ ትእዛዝ ነው አይደለም? ጠጡ የሚል ነገር አሁን አወራ አለ እዚህ ጋር። ድሪንክ ፍሮም ደ ታምፕለር ድሪንክ አስቀድሞ ከጠጡ ነው ያላቸው። ድሪንክ ፍሮም ደ ታምፕለር ቅድሚያ ጠጡ አላቸው። የቀረውን ደግሞ ፊታችሁ ላይ እና ደረታችሁ ላይ አፍሱት አላቸው። እሺ አሁን ስለዚህ ትእዛዝ ነው እያልክ ነው? ትእዛዝ አይደለም ነው የምትለው? አሁንም አድርጉ ማለት ምን ማለት ነው? ምንድን ነው ይሄ? እሺ ይሄ እኮ ለሁለት ሰው የተነገረ ነገር ነው ብራዘር እኮ። ምንድን ነው ግን ይሄ እኮ? ስማ ትእዛዝ ሲሰጥ ማለት ነው። እሺ ለሁለት ሰው አይደለም የሚሰጠው። ፋይን ለሁለቱ ነኝ ትእዛዝ ነው አይደለም? እሺ አይደለም ትእዛዝ አይደለም። ምክንያቱም ለሁለቱ ትእዛዝ ከተሰጠ ለማህበረሰቡ ወይም ደግሞ ለሙስሊሙ ለሁሉም ነው ትእዛዝ የሚሆነው። ለነ ቢላል ይሄንን ትእዛዝ ሰጥቷቸዋል አልሰጣቸው እንዴ? ለምሳሌ አልጠጣም እኮ ቢሉ አስገዳጅ አይደለም። እዚህ ጋር ይሄ ግዴታ ትእዛዝ አድርጉ ብሏል። ቆይ አብዱ አድርጉ ብሏቸዋል አላላቸውም? እዚህ ጋር ብሏቸዋል አይደለም? ኦኬ አድርጉ ማለት ትእዛዝ ነው አይደለም? ይኸውልህ አንድ ነገር አድርግ ማለት ትእዛዝ ነው። ግን ደግሞ ይኸውልህ ትእዛዝ ከሆነ ቆይ አዳምጥ። ቆይ እኔ አሁን በአቡ ቢላል ቦታ ልቆምና ነብዩ ይሄንን እኔ ቢላልን ብሆን አድርግ ሲለኝ ይሄንን እያዘዘኝ ነው እያዘዘኝ አይደለም? ነው አላደርግም ብል ትእዛዙን ተቀብያለሁ ወይንስ እምቢ ብየዋለሁ? እምቢ ብለዋል። ኦኬ መሐመድን እምቢ ማለት ትችላለህ ሲያዘኝ? አቤት አቤት። መሐመድን እምቢ ማለት ትችላለህ ሲያዘኝ? እምቢ ማለት
አችልም። ስለዚህ እምቢ ካልኩኝ አምጫለሁ ማለት ነው። ምክንያቱም ሱራ 4:65 ላይ ሱራ 59 7 እና ሱራ 33:36 እንደሚናገረው መሐመድ በፈረደ ጊዜ ለምእምናን ምንም ለዋጭ የላቸውም፣ ማንኛውንም ነገር የሰጣችሁ ሳታመናቱ ሁሉንም ተቀበሉ ስለሚል የግዴታ እምቢ ማለት አልችልም። እምቢ ማለት ማልችል ከሆነ እምቢ ካልኩኝ እምነት የለኝም ማለት ነው። መሐመድን እምቢ ካልኩት አልታዘዝም ካልኩ ስለዚህ መሐመድን ለሀጭ የተጉመጠመጠበትን አልጠጣም ካልኩኝ ከእስልምና ልወጣ ማለት ነው። አዎ አትወጣም። ወጣለሁኝ እንጂ አልታዘዝም ካልኩት አትወጣም እንጂ። አልታዘዝም ካልከው አትችልም። አልታዘዝም ማለት ተስማማን እኮ። አልታዘዝም ማለት አትችልም። አልታዘዝም ካልኩኝ ሲያዘኝ እምቢ፣ ይሄ ትእዛዝ ነው። አልታዘዝም ካልኩት በጊዜው ከእስልምና እወጣለሁ። እንደዛ ከሆነ ስለዚህ መሐመድ እጁንና ፊቱን ታጠበ፣ የተጉመጠመጠበትን ጠጣ አለኝ። እምቢ አልታዘዝም፣ አልጠጣም፣ ጣቤንም አልጠጣም፣ የተጉመጠመጥክበትንም አልጠጣም ብዬ እምቢ ካልኩት አልታዘዝኩትም ማለት ነው አይደለ? ስለዚህ ካልታዘዝኩት ደግሞ በቁርአኑ መሰረት ከእስልምና እወጣለሁ። አትወጣም። ቁርአኑ እኮ ይልሃል። ቁርአኑን ክፈትለት አንዴ። ሱራ 4:65 ክፈተው። መሐመድ የሆነ ነገር አንዴ ተራን ጠብቅ። ቁርአኑ በግልጽ ትወጣለህ ነው የሚልህ፣ ከእስልምና ትወጣለህ ነው የሚልህ። መሐመድ እንትን ብሎ የመሐመድን ፍርድ ማትቀበል ከሆነ የእሱን ትእዛዝ ማትቀበል ከሆነ እንዴት ነው ማወጣው? በጌታህም እምላለሁ በመካከላችሁ በተከራከሩት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝ፣ ልብ በል ፍጹም መታዘዝን እስከሚታዘዙ ድረስ አያምኑ። አልታዘዝም ብዬው አትወጣም እንዴት ትለኛለህ? ቁርአኑ እኮ የሚለው ምንድነው? እሱ ፍጹም እስከሚታዘዙ ድረስ አያምኑም ነው የሚለው። ፍጹም የሆነ መታዘዝ ካልታዘዝከው አልታዘዝህም ካልከው አታምንም ነው የሚለው ቁርአኑ። አንተ ደግሞ ሳትታዘዘው ያለውን ደግሞ አንብበው፣ አንተ የሚመችህን ብቻ አንብበህ መልስለት። ችግር የለውም። ያው መልስለት። ማንም መልእክተኛ በአላህ ፍቃድ ሊታዘዙት እንጂ አላክንም። በደንብ አስተውል። የሚረዳህ መስሎህ ነው። ማንንም መልእክተኛ በአላህ ፍቃድ ሊታዘዙት እንጂ አላክንም። ስለዚህ አንታዘዝም ካልን እንወጣለን ነው። እስቲል አንተን አይረዳም የሚላለ እዚህ ገና አሳየኝ አለ ወይ? ምንድን ነው የሚለው ክፍሉ? ማንንም መልእክተኛ በአላህ ፍቃድ ሊታዘዙት እንጂ አላክንም። ስለዚህ ያ ማለት ነሰሰርሊ መታዘዝ አለብህ ነው። አልታዘዝም ማለት አችልም። ማንንም አንተ የምታነበውን ተው። ይሄውልህ ከዛ በፊት ምንድን ነው የሚለው? ይወጣሉ የታለፈ ነገር ስላለ እዚህ ጋር ክርስቲያን ወደ 65 መልሰው የሚል ነገር የለም። ይወጣሉ የሚል ነገር የለም ላልከው ይኸው ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም ይልሃል። አየህ፣ የምታምነው መቼ ነው? ፍጹም መታዘዝን ስትታዘዝ ነው። ካልታዘዝከው አታምንም፣ አማኝ አይደለህም፣ ካፊር ነህ ነው በቃ። ይኸው አይልም። ከየት አመጣህ አላልክም? ያው ይላል ካፊር ነህ አይልም። ብራዘር እዚህ ጋር አያምኑም ነው የሚለው እና አያምኑም ማለት አማኝ አይደለም ማለት ነው። ይሄውልህ በጌታዬ እምላለው። ስማ፣ ካፊር ማለት አማኝ ያልሆነ ማለት አይደለም ነገር ላይ እዚህ ጋር ስለ ክርክር ነው ያወራው፣ ስለ እምነት አይደለም ብራዘር። አይደለም ከክርክሩ በተጨማሪ ይኸውልህ ክርክሩን ጨረሰልህ። ምን አለህ መሰለህ? በተከራከሩበት ፍርድ እስከሚፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ከዛ እስከማያገኙና ብሎ ቀጥሎ ደግሞ ምንድን ያለ ፍጹም መታዘዝን ደግሞ እስከሚታዘዙ ድረስ። ይሄ ደግሞ ራሱን የቻለ ትእዛዝ ነው። ፍጹም መታዘዝን መሐመድን እስከምትታዘዝ ድረስ በክርክር ብቻ አይደለም፣ በሁሉም ነገር ነው። በሁሉም ነገር መታዘዝን እስከምትታዘዝ ድረስ አማኝ አትባልም። በቃ ኦኬ። ሱራ 33:36 ላይ እንደከፈተልህ ደግሞ አላህና መልእክተኛው ነገርን በፈረዱ ጊዜ ልብ በል። ምን ብሎ ፈረደ? መሐመድ ጠጣ ብሎ ፈረደብህ፣ ትእዛዝ ሰጠ። ለምእምናንና ለምእምናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም ይላል። ምርጫ አይገባህም የለህም ካለህ መሐመድ ጠጣ ሲልህ ኖ አልጠጣም ብለህ መምረጥ ትችላለህ ወይ? ትችላለህ አብዱ? አይችልም። ስለዚህ አልጠጣም ብልህ እስከ እምነት ወጣለሁ ወይ? አትወጣም። ስለዚህ እችላለሁ፣ መምረጥ እችላለሁ ማለት ነው።
ይሄውልህ እዚህ ጋር ስለ ክርክር የተወራው ነገር ለአንተ መረጃ አይሆንም። በአንድ ነገር በተከራከራችሁ አብዱ ልስን ትእዛዝ ነው። አላህና መልእክተኛው ነገርን በፈረዱ ጊዜ ምን ብሎ ፈረደ? ጠጣ ብሎ ፈረደ። ለምእመናንና ለምእመናት ከነገሯቸው ለእነርሱ ምርጫ ሊኖራቸው ከነገረህ ምን ብሎ ጠጣ ብሎ ከነገረህ ለአንተ ምርጫ የለህም ማለት የአላህና የመልእክተኛውንም ትእዛዝ የጣሰ ሰው ልብ በል አልጠጣም ያለ ሰው ማለት ነው። የጣሰ ሰው ምንድን ነው አለ? ከእስልምና ይወጣልና አይወጣም ነው የሚለው? አይወጣም ነው የሚለው። ጎበዝ። የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ ይላል። እስልምና ማለት ስህተት ሃይማኖት መሆኑን ስለነገርከን እናመሰግናለን። ስህተት ሃይማኖት አይወጣም ማለት ነው ብሎናል። ሎክ ሙሐመድ የነገረህን አልቀበልም ማለት አይወጣም ከእስልምና ብሏል። ስለዚህ ክፍሉ ምን ይላል? ግልጽ የሆነ ስህተት ውስጥ ተሳሳተ ይላል። ስለዚህ እዛ ሙሐመድ ውስጥ የሚቀመጥ ከሆነ ስለዚህ ሙሐመድ እዛ የተሳሳተ አስተምሮ ነው። ትክክል ነው። እናመሰግናለን ብራዘር። የተሳሳተ አስተምሮ የለም በእስልምና ላይ። አንተ ለራስህን አምጥተህ እያሳየህ ያለው ክፍሉ ፈስረው። እሺ መልእክተኛ የሰጠውን ትእዛዝ የጣሰ ሰው ቅድም ይሄውልህ ከስር ቅድም ያመጣኸው መረጃ አንተ ብቻ አታውራ። ፈስረው አንብብና ምኑንም አነብልህ። የመጀመሪያውን እዚህ ጋር ለክርክር የመጣውን ደግሞ የአላህና የመልእክተኛው የመጀመሪያውን ሱራ አላህና መልእክተኛው የሰጠውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ ማለት ምን ማለት ነው? ይኸውልህ መልእክተኛው ከማን ትእዛዝ የሚቀበለው? ከማንም ይቀበል ከማንም ይቀበለው ና ጠይቀኛ። አሁን እያነበብክ አይደለ? ክፈተው፣ ቁርአኑ አለው መልእክተኛው ከማን ትእዛዝ እንደሚቀበል። ከማንም ይቀበል ምን አገናኘው ከጥያቄ ጋር? አለው እንጂ ከፈለገህ በልና ሄድ። ከአላህ ነው ትእዛዝ የሚቀበለው። ገባህ? ከማንም የሆነ ቀጥል። አንተ ከጠቀመ ከማንም በልና ቀጥል። አርጉመንትም ይጠቅምህ ካለ ቀጥል። ከማንም ማለት መልእክተኛው ከአላህ ነው ትእዛዝ የሚቀበለው። አላህና መልእክተኛው አላህ ያለውን መልእክተኛው ይላል። መልእክተኛው አላህና መልእክተኛው ያሉትን የጣሰ እሺ ከእስልምና ይወጣል አለ እንዴ? ይወጣል። ተሳሳተ ነው ያለው እዚህ ጋር። ገባካ? ተሳሳተ ነው ያለው። የተሳሳተ ሃይማኖት ሚል አለ እዚህ ጋር። ምን የራስህን ጨምረ ምናምን ጨማምረ ታወራለህ? ተሳሳተ ማለት ምን ማለት ነው? በግልጽ ስህተት ውስጥ ያለ ሙስሊም መባል ይችላል? አብዱ በግልጽ ስህተት ውስጥ ያለ ሙስሊም መባል ይችላል? አዎ ይችላል። ምክንያቱም ከዛ ስህተቱ መታረም ስለሚችል ማለት ነው። ካልታረመስ? ይታረማል እንጂ። ካልታረመስ? ይታረማል። ስለዚህ ከታረመ ነው አይደለ ሙስሊም ያስብለው። ቆንጆ ከታረመ ነው አይደለም። ይሄውልህ ሙስሊምነቱን አይቀይረውም፣ ግን ከታረመ ከዛ ጥፋቱ አምኖ ወደ አላህ ከተመለሰ አላህ ይቀበለዋል። ይሄ ሰውዬ እንዴት ነው እሱ ባይዜ ሎክ ጥመት ወይንም ደግሞ ስህተት የገሃነም ነው የሚል ሐዲስ አለ። እኔ እሰጥሃለሁ ከፈለክ ተረጋጋና፣ እኔ ጭንቅላትን በዛው እየታዘብኩት ስለሆነ ጥመት ሁሉ ገሃነም ይከታል የሚል ሐዲስ እሰጥሃለሁ። በደንብ አስተውል። የተሳሳተ ነገር ገሃነም ይከታል ይላል ሐዲስ ስላለ ማለት ነው። ይከታል አይደለም የሚለው ሐዲሱ ራሱ ይመራል ነው እንጂ ኢኖቬሽን ሁሉ ጥመት ነው፣ ጥመት ሁሉ ገሃነም ይከታል ይላል። እኔ እሰጥሃለሁ፣ ችግር የለውም። አትንቀልቀል። አሁን ሐዲሱ ላይ መልስ። ቆይ የአንተን ጭንቅላት እዛው ሐዲሱ ላይ ቻሌንጅ ላድርገህ። ሐዲሱ ላይ መልሰው። ስማ የእኔ ጭንቅላት ሐዲስና ቁርአንን ብቻ ነው የሚከተለው እንጂ አንተ ስለተናገርክ ቻሌንጅ የምታደርገው ነገር የለም። ገባህ? ኦኬ እዚህ ጋር አቡ ቢላል ታዟል አልታዘዘም? እንዲጠጣ ታዘዘ። ኦኬ ይህንን የታዘዘውን ምንድን ነው የታዘዘው? ያው አንብበህልኛል እኮ ቅድም። ምንድን ነው የታዘዘው እኮ ቅድም አንብበህልኛል። እንዲጠጣና እጣሊያንበጠበትን እንዲጠጣ ነው። ኦኬ መልካም። እንደዛ ከሆነ ሰንበዲ ይህንን ትእዛዝ አልቀበልም ቢል ስለዚህ ኖርማል ነው አይደለ? ምን አልከኝ? ይህንን ያዘዘው ሙሐመድ ነው አይደለ? ጠጣ ብሎ ሙሐመድ ከራሱ ከልብ ወለድ ነው የነገረው ወይንስ አላህ ንገር ብሎት ነው?
እዚህ ጋር ይሄውልህ የአላህ ቃል የለም። ገባካ? ስለዚህ መሐመድ ከራሱ ነው የተናገረው። ምኑን? ይሄንን ጠጡ ብሎ ያዘዘው መሐመድ የራሱን ልቦለድ ነው። እዚህ ጋር ቁርአን ይታያል? አይታየኝም። ትክክል ቁርአን ስላልሆነ ስለዚህ መሐመድ የራሱን ሐሳብ ነው የሚናገረው። እጣቢውንና ምራቁን ሲያጠጣቸው የነበረው ከራሱ ነው፣ አላህ ሳያዘው አይደል? አንድ ነገር ልጠይቅህ ስለአንተ ይሄ መልስ እንዲሆን ይህ ማለት ነው። እሺ አንድ መንግስት አለ። ለምሳሌ ኤግዛምፕል አድርጌ ነው እየነገርኩ ያለሁት። እሺ አላህን በመንግስቱ መሰለ ማለት ነው። ቴንክ ዩ ኖ በምንም አልመሰልም። አላህ አምሳያ የለውም። ገባ? ይመስልሃል። ቀጥል። ሱራ 1674 ነው እንደዚህ አካባቢ አትመስል ቢልህ መስልሃል። አልመሰልኩም። እኔ ኤግዛምፕል ብዬ ወደ ሰው አምጥቻለሁ። አታጋጭ። እየሰማሁ ነው። ቀጥልሽ። እሺ ለምሳሌ አንተን ልውሰድልህና አንተ የሆነ ድርጅት እኔ ላይ ሰው አንተታ ከኔ ጋር ትውሰደኝ፣ ከሚጠጡት እንዳታደርገኝ። ምን ተራለም እንዴ? አንተ አታገኝም እባክህ። ከሚጠጡት ምናምን ትላለህ እንዴ? ከየት አባት ታገኛለህ አንተ? እኔ አታገኝ። ከየት ታገኛለህ? እኛም አናገኘውም። አንተ ተውና ዳጩን ነው የማታገኘው። አዎ ይሰራልሃል። ማምላጭ ቢላልና ለኢትዮጵያዊ ቢላል አሁን ላይ ጠጥቶ ራሱ እያሰደበን ነው እኮ። ያቺ ሴቷም ሽንት ጠጣች፣ አንተ ደግሞ ምኑ ቀረብኝ ብለህ ነው። እሙ ሰላማም ኢትዮጵያ መታ ነበር፣ ላቡን ትቀባለች። አሰደባችሁን እኮ በስልመት ምን ችግር ጎዳት ወይ? እሺ ቀጥል። አሁን ምሳሌን ቀጥል። እሺ ሂድ አንተ። ይኸውልህ አንተ ባንድ ለምሳሌ የሆነ ስራ ላይ ብትኖርና የስራው ኃላፊ አንተ ብትሆን፣ እሺ ካንተ ቀጥሎ ካንተ በታች ደግሞ ሌሎች ኃላፊዎች ሊኖሩ ይችላሉ። እሺ ከዛ በኋላ አንተ የምታወራት ቃል ለምሳሌ ዛሬ ላይ ይሄ ስራ ይሰራል ብለህ ካወራ ከስር ያሉት የሌሎቹ ኃላፊዎች ደግሞ የራሳቸውን የሆነ ማስጠንቀቂያ ስራው እንዲሰራ ሲባል ለራሳቸውን የሆነ ነገሮችን አውርተው እንትን ይላሉ። እሺ ስለዚህ ይህ ማለት ደግሞ ያንተ ስራ እንዲሰራ ነው እንጂ ሌላ ነገር ከራሳቸው ፈልቀው ዛሬ ላይ ይሄ ስራ ይሰራል ብለው ያወሩት ነገር የለም ማለት ነው። በተዘዋዋሪ በተዘዋዋሪ መሐመድ የአላህ የበታችኛው ሰራተኛ ነው ማለት ነው። ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ቢሳሳቱ አላህ ይመልሳቸዋል፣ ግን አልተሳሳቱም። ገባ አይደለም? አሁን ኤግዛምፕል ምንድነው እሱ? አሁን ይሄንን ትእዛዙን ምንድነው እሱ ኤግዛምፕል ቫሊድ ያደረገልህ ለአንተ የሰጠኸው ኤግዛምፕል ከዛኛው ጋር ምኑ? እኔ ነኝ የተምታታብኝ ወይ ኤግዛምፕሉ ነው? ልጨብጠው አልቻልኩም። ምንድነው እያልከኝ ያለው? አንተ በምፈልገው ስላልሆነልህ አጨብጠውም። ሰላም በለው። አብዱ እያለ ያለው ምንድነው መሰለህ? አንድ ንጉስ አለ። ከዛ በኋላ እሱ ለቅጥረኛ ሰራተኞች የሚሰጠው ትእዛዝ አለ። ከሱ በታች ደግሞ የሆኑ አለቆች አሉ። ከዛ በኋላ እነሱም ደግሞ ለሰራተኞቻቸው የሚሰጡት ትእዛዝ አለ፣ የራሳቸው ይሆናል። ስለዚህ ሙሐመድ ከአላህ የሚናገረው ነገር አለ፣ ከራሱም የሚናገረው ነገር አለ እያልክ ነው ወንድማችን? ምን አልከኝ? ከአላህም የሚሰጠው ትእዛዝ አለ፣ ከራሱም ደግሞ አላህ ያልሰጠውን ትእዛዝ የሚሰጠው አለ ብለህ እየተናገርክ ነው። ስህተት ከሆነ አላህ ይመልሳል። ኦኬ። ስለዚህ ይሄ ሙሐመድ ምክንያቱም ይሄው በቁርአንን የምታነብ ነገር ከሆነ በተለያየ ቦታ አላህ ነብዩ ሰለላሁ ዐለይሂ ወሰለም በአንዳንድ ነገር ላይ ለአንዳንድ ነገሮች ላይ አላህ ለነብዩ ሲነግራቸው ብዙ ቦታ ላይ አይተናል። ለምሳሌ ስለዚህ ሙሐመድ ሊሳሳት ይችላል። የሰው ልጅ ነው፣ እንዴት አይሳሳትም? ኦኬ። ስለዚህ ሙሐመድ ከራሱ የሚናገረው ንግግር አለ ማለት ነው። ከቁርአን ተንተርሶ ከቁርአኑ የቁርአኑን ትርጉም ለሰሃቦቹ በማብራራት ስለዚህ ሊሳሳት የሚችልባቸው ነገሮች አሉ። ሰው ሆኖ ማይሳሳት የለም። ሐዲሱም ገባካ? ኦኬ እንደሚሳሳት ማለት ነው። ሁሉም ሰው እንደሚሳሳት ሐዲስ አለው። ስለዚህ ሙሐመድም እንደዛው እንደ ሁሉም ሰው የሚሳሳት ነው ማለት ነው። ከተሳሳተ አላህ ያርመዋል። ምክንያቱም የሱ መልእክተኛ ስለሆነ ያለውን ነገር አላህ ቢሳሳት እንኳን በጊዜው ተስተካክሎ አልፏል።
ኦኬ። ስለዚህ አሁን መሐመድ የተሳሳተባቸው ክፍሎችን ልነግረን ትችላለህ? ያረመበት አለ? አብዲ ምንድን ሆነ ነው እንዴ? የተሳሳተባቸው ክፍሎችን እስኪ ወይንም ደግሞ ሳይሳሳት የተተዉ አሁን ላይ አንተ ስህተት መሆናቸው የገባህ መሐመድ የተሳሳተባቸው? ወንድሜ አሁን ላይ አይደለም። የነቢዩ ስህተት ከሆነ አላህ በጊዜው አርሟቸዋል። ለምሳሌ የትኛውን ክፍል? አሁን አንተ ስህተትን ፍለጋ ላይ ነህ ወይስ ምን ላይ ነህ? አይ አሁን አንተ ታርመዋል ስትል እኮ ደፈንከው። ገባ? ያልታረማቸው ስህተቶቹ ሊኖሩ ይችላሉ። ስለዚህ እንትን እንድንለያቸው ነው። አንዳንድ ያልታረሙ የመሐመድ ስህተቶችን አንተ የምታውቃቸውን እንድናጠራ እኮ ነው። እነኚህ ስህተት ናቸው ብለን ኔክስት እንዳንጠይቅ ነው። መሐመድም ተሳስቷል፣ ስለዚህ ብለን እንድናልፍ ነው። አንተን ማራም ያደረገ ምናልባት አብዲልና አብዱ ቢያወሩ እስኪ። አብዲል ብዙ አልተመቸው መሰለኝ አብዱ መልስ። ኦኬ አብዲል የሀዲሱ ላይ ና አንተ አብዱ እውቀት የለም ሲጀመር ሀዲሱ ላይ ና እና መልሱን ከኔ ጋር ታገኛለህ። እንዲህ እውቀት ከሌለ ዝም አትልም እንደ አንተ። እንዲህ አረብኛ አምጣልኝ። ካላወቅ ዝም አትልም። ደስ ይላል። ካለ ክርስቲያን አብዲ ነብዩ ይሳሳታሉ። አረብኛ አምጣልኝ ና አምጣልኝ። ዝም ብላችሁ ገልብላችሁ ታን አረብኛው ላይ አምጣልኝ ቶሎ በል። እሺ አመጣልሃለሁ። ጠይቀው ፎይ በቃ እሺ አንዴ ዝም ብሎ ካራወቅ ዝም በል። ከላ አብዲ ፖለቲካ አታሰራ። እሺ ትቀጥላለህ አብዲ። እሺ አንዴ የፎይ ዩቲዩብ ቻናል ይሄ ነው። እሺ የፎይ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ላይቭን በዚህ መከታተል ትችላላችሁ። ከዚህ በፊት የተሰጡ ትምህርቶችም እዚሁ ላይ ተጭነው ስለተቀመጡ በማንኛውም ሰዓት እየገባችሁ እስከዛሬ ያመለጧችሁን ትምህርቶች መከታተል ትችላላችሁ። በዚህ ሰርች አድርጉ እና ላይቭም ሁልጊዜ ዘወትር ላይቭ በገባን ቁጥር በዚህ ዩቲዩብ ቻናል ይተላለፋል። በዚህ መከታተል ትችላላችሁ። ሌሎች ልጆች አላችሁ እያስተላለፋችሁ ያላችሁ እስካሁን እና አቁሙ። ምክንያቱም እንትን ስለሆነ ለእኛም ለእናንተም ጥሩ ስላልሆነ የሚቆጣጠሩ ስላሉ የእናንተን ዩቲዩብ ቻናል ስትራይክ አሰጥተው ሊያዘጉባችሁ ስለሚችሉት ዩቲዩቡን ማኔጅ የሚያደርገው አካል እንደዛ ሊያደርግባችሁ ስለሚችል ከዚህ በኋላ ፕሮግራሞችን አታስተላልፉ። እስካሁን ያላቆማችሁ ልጆች አላችሁና ከዚህ በኋላ በእኛ ቋት ውስጥ ስለሚተላለፍ አታስተላልፉ። ኦኬ መቀጠል እንችላለን። ኦኬ አብዲል እንደ ሳቦች ተረጋጋ። እንደ ሳቦች የመሐመድን ምራቅ ትጠጣለህ? ነገሩን አወኩት እኮ አምጦ እዛ ጋር አነባዋለሁ አልኩ እኮ። አልጠጣም አምጣው አልኩ። አይቼዋለሁ። አልጠጣም። አምጣው አልጠጣም። ስለዚህ የመሐመድን ቆይ ተረጋጋ። የመሐመድን ላጭ የሚጠጣ የሚቀባ እሱ ተሳስቷል። ቦታን አወኩት እኮ እኔ ትርጉም ስላወኩት አምጣልኝ። ትርጉም እንዳለው ሲጀመር ማለት ነው። ገባ? ተረጋጋ። እንደዚህ በለን እስቲ። የመሐመድን ለሀጭ የጠጣም የለም። የጠጣ ካለ ለሀጭ አይጠጣም አይቀባም፣ ስህተት ነው በለን እስቲ። ስህተት ነው የለም ሲጀመር የለም። አምጣ ኦልራይት። ከፍተልና በደንብ ትነግረናለህ። ቆይ ተረጋጋ። ተረጋጋ። ሪካርድ አድርጉና አስቀምጡላት። በሐዋርያ 7:31 አዘጋጅልኝ ክርስቲያን። የመሐመድን ለሀጭ ጠጣ የሚል ካለ እሱ ቀጣፊ ነው፣ ሙስሊም አይደለም። በሐዲስ ታሪክ ውስጥም እንደዚህ አይነት የለም። ተቀቡ፣ መሐመድን ምራቁን ተባበሱ ምናምን የሚል ሳቦች እንዲያደረጉ የሚል ውሸታም ነው። እስልምናን አይወክልበት። አረብኛም ስለምትችል አረብኛውንም ታይለናለህ። ፖለቲካ ለማስራት ነው። አምጣልኝ ያልኩህ እኮ ሌላ ወሬ ነው ተወራ። በል እኮ መረጃ እንዲመጣ እኮ ነው። በል የለም አልኩህ እኮ ኋላ ማስረጃ አምጣልኝ እኮ። ሙስሊም አይደሉም በል። እንደዚህ የሚያደርጉ ሙስሊም አይደሉም በል። ለምን እላለሁ? የለማ እንደዛ አይደለም። የለማ አምጣልኝ። የለም ቆይ ተረጋጋ። የለም አይደለ? የመሐመድ ላይ ተቀቡ፣ ጠጡ፣ ተባበሱ የሚል በሐዲሳችን ውስጥ የለም። ውሸት ነው። ይሄንን አደረጉ የሚባሉት ሙስሊም አይደሉም በል።
የለም ለምን እላለሁ? አምጣልኝ የለም ብያለሁ። ማስረጃ አምጣልኝ አልኩህ። የለም እንደዛ የሚባል ነገር የለም። ሙስሊም አይደሉም በል። እንደዚህ አይነት መረጃ የሙስሊም መጽሐፍ አይደለም። ለምን እላለሁ? አልልም። የሙስሊም መጽሐፍ አይደለም እንደዚህ አይነት በል። ታዲያ ምንድነው እሱ የምፈልገው? ሉክ ጠጡ የሚል ታጠቡ የሚል የለም ሙስሊም አይደሉም እንደዚህ የሚል በል ሲባል አልልም ይላል። ያቃታላ ጥያቄ ስማ፣ እንዴት መሄድ እንዳለብኝ ማንም ምን እንዴት ማጫወት እንዳለብኝ ስለማቅ ነው። እኔ ክደህ እንድጀምር አድርገሃል የራስን ሳቦች። እኔ ጋር ፖለቲካ ሰራለሁ ስትል ሳቦችን ቀድመህ ትክድና ፐርሚስን እዛ ላይ ገንብተህ ነው። ከሌለ ኮንፊደንስ ካለህ አንተ አብዲ ረጅም ሰዓት ቆይተሃል። ይሄ ነገር ከሌለ እናንተ መጽሐፍ ውስጥ ከሌለ ሳቦቻችን አልተቀቡም ምራቅ አልጠጡም እጣቢውን የለም ምትል ከሆነ እንደዚህ አይነት መጽሐፍ በእስልምና ውስጥ የለም እንዲያደረጉ የሚባሉትም ሙስሊም አይደሉም ብለህ ነው የምትጀምረው። አሁን ማይክን ታነሳለህ። የለም ብዬ አምናለሁ። አለ ምትል ከሆነ አምጣልኝ ማስረጃ ነው። ጎበዝ። የለም በሐዲስ ውስጥም የለም አይደለ? እንደዛ የሚባል ነገር የለም። ሁለት ሳቦች እንደዚህ አላደረጉም አይደለ? ምንድነው ፖለቲካ ትሰራለህ? አምጣ አልኩህ እኮ። ይሄ ሃይማኖት እኮ ነው። እንዴ ሳቦችም እንደዚህ አላደረጉም። ቆይ ሳቦችም እንደዚህ አላደረጉም። ተረጋጋ። ሳቦችም እንደዚህ አላደረጉም። ይኸውልህ መልሱ ላይ የአሁኑን ቦታ ከሆነ መልሱን ስለማውቀው አምጣልኝ በኋላ ተርጉማለሁ። የጠየኩህን ብቻ መልስ። ሳቦች እንደዚህ አድርገዋል አላደረጉም? ጠጡ የሚባል ነገር የለም። ምራቃቸውን ጠጡ የሚባል ነገር የለም። ቁርአን ላይ አዲስ ላይ ሲጀመር ኦኬ። ስለዚህ ሙሐመድን ምራን ጠጡ፣ ታጠቡበት፣ ተባበሱት የሚባል ነገር የለም በአዲስ አይደለ? ጠጡ የሚባል ነገር የለም። አምጣልኝ ማስረጃ። በቃ አለቀ። እኔ ነው ማለት የለም ብዬ ነው ማለት። እንደተባበሱበት እስታምናለህ? አለ ምትል ከሆነ አምጣልኝ። ኦኬ እና አሁን ከፍ በል ፈትለ ክርስቲያን ሐዲሱን ተወሱ። ይሄንኛው ኡስታዝ ትክደዋለህ? ቆይ አንዴ እሺ መልሰው ያዘው ስለከፈተው። ይሄ ኡስታዝ ታምናለህ? ስለዚህ ቀጣፊ ነው። ይሄ ኡስታዝ ቀጣፊ ነው። ቀጣፊ ነው። ሐዲሱ ላይ ቀጣፊ ነው ወይ መሳደብ ለምን አስፈለገ? ወይ ኡስታዙ በሙሐመድ ምራቅ እንደሚታጠቡ እንደሚጠጡ እንደሚተባበሱበት ደሙን እንደጠጡም ተናግሯል። ቀጣፊ ነው አይደለም? አልሰድበውም። ኃጢአት ነው ስድበኛ። አልሳደበውም። በሱ አላምንም። ነው ሲጀማ ሐዲሱ ላይ አምጣልኝና አነባዋለሁ። ስለዚህ ዋሽቷል ኡስታዙ። ወይ እሺ ኡስታዙ ዋሽቷል። ስለዋሽ ምን አገባኝ? አያገባኝም። ታዲያ ምንም ካገባ ካደለኝ ለምን ትጨቃጨቀኛለህ? ምን አገባኝ? ሐዲሱ አምጣልኝ ታዲያ። ኡስታዙ ዋሽቷል። እውነቱን ነው። እሺ እኔ ማምነው በሐዲስና በቁርአን ብቻ ነው። እሱን አያገባኝም። አላውቀውም። ቀጥል ክርስቲያን ክፈተው። የዚህን አልከለፈለፍክ ክፈተው። አዲስ አረብኛው ይሆንልህ። አረብኛው አድርግልኝ። አረብኛውን አድርግለት። አንብብ። ወቃሉ የሚለውን ጀምር። መጀመሪያ እሱ ቦታ አይደለም። መጀመሪያው ቦታ ወቃሉ ከሚለው አምጣልኝ። መጀመሪያው ቦታ ለልጁ ከፈትከበት ቦታ አምጣ። ሂድ። ወቃለ ከሚለው ጀምር። የአሁኑን ቦታ መልሱን አምጣልኝ እንጂ እንዴ ይሄ ቦታ አይደለም እኮ ይሄ አይደለም ቦታው። የመጀመሪያው ቦታ አታመጣም። የመጀመሪያው ቦታ አንብብ። ይሄ ቦታ አይደለም። የመጀመሪያውን ቦታ ይሄ ቦታ አይደለም። አምጣልኝ። የመጀመሪያው ካለፈራ ይኸውልህ ሰው ታዘባል። አምጣው ቃል ከሚለው አዲሱን አንብብ። የመጀመሪያውን ቦታ አምጣልኝ። እንዴት ማጫወት እንዳለብኝ ስለማቅ እኮ ነው። አንብብ። ወላሂ ቦታ አይደለም። ወላሂ ላዚም የለም። ይሄ ቦታ አይደለም። ከፍ አደረግልብሽ ቶሎ አምጣው ቃል ማለት ነው። አንብብ። አይዞህ እንዴት ማጫወት እንዳለብኝ አውቃለሁ። አሁን አዲሱን ታረብና ትተረጉማለህ። አነባዋለሁ። አምጣ። እሺ አነባዋለሁ፣ ግን እንደዚህ የሚባል ነገር የለም። ግን የመጀመሪያውን ቦታ አምጣ። አንብቤው አንብብ ምናምን ትላለህ። የመጀመሪያውን አለካ ቦታው ዱል ተረጋጋ። ሐዲሱን ታፍርበታለህ። ይሄን አዲስ ትሸማቀቃለህ። እሺ ላንብብልህ። ይሄ አዲስ አሸማቀቀ፣ አሳፈረ፣ እሺ አምጣ። ሸመመ። ይሄ አዲስ አነባዋለሁ። አንብበው። ሙሉ አዲሱ ጥሩ ነው። አንብበው። ከየት ልጀምርልህ? ግን ቦታው አይደለም። ይሄ ቦታው አይደለም። የመጀመሪያውን ቦታ አምጣልኝ። አንብብ።
ያለው አልታገስም። ካሁን በኋላ አዲስ ነው አንበዋለሁ። ችግር የለም። እሺ እንደዛ የሚባል ነገር የለም። ሀያ አንብብ። ልሄድልህ። ከየቱ ጋር ጀምር? ከየቱ ልጀምርልህ? አሳየን። ፈቃለ ከሚለው ጀመረና አንብብ። ድምፅን ከፍ አድርግ። ወቃለ የሚለው የትኛው ጋር ነው? አሳየው። ክርስቲያን የቱ ጋር ነው? ሶስተኛው መስመር ተጣይ ዝቅ በል ነው እሱ ወቃለ ነው የሚለው ወቃለ አይ አይ ያው ለመጨረሻው መስመር ላይ አድርግልህ ክርስቲያን። እሱ ያሰመርክበት መጨረሻው በቃ ከሱ ጀምረህ አንብብ። ከየቱ ጋር ምንድነው የሚለው? ፈቃለ እኮ ነው የሚለው። ወቃለ የሚባል ነገር ፈቃለ እኮ ነው የሚለው። ፈቃለ ነው ወቃለ አላልኩም። አንተ ሰውዬ ድድብና ንዛ ሽንት ቤት እሺ ችግር እሺ በቃ እሺ ፈቃለ ይዳኢሉን ሰብኡለክቱም ማአቱ ተቃሉ ቃለ ፈንተቃሉ አይ ከቦታ አይደለም ሀታ አንተ ቁረይሽን ቃለ ኢና ቀድ ጂእቱኩም ሚን ሃዛ ረጁሊን ወሰሚኢንሁ የቁሉ ቀውለን ፈኢን ሽንቱም አን ነዕሪድሁ አለይኩም ፈቃለ سبحانهم لا حجة لنا أن تخرج عنه في شيء وقال زورع منهم حتى ما سمعته يقول قال سمعتهم يقول هذا وخذا فدعسهم بما قال النبي صلى الله عليه وسلم قال رؤيت بن مسعود قال أي قومي ألسعتهم بالودله حق قالوا بل قال أو وليست بالوعاده قال بل قال فهل تهمنوا እሺ የተኛው ጓና ወይ መልሱ ሲጀመር ይሄ ቦታ የመጀመሪያው ቦታ አይደለም። ወላሂ ላዚም ነው የሚልህ እንደዛ የሚባል ነገር ወገሰልሁ አሸረቡሁ የሚባል ነገር እዚህ ጋር ያነበብኩት ቦታ የለም። መጀመሪያውን ቦታ የልጁ የከፈትከላት ቦታ አምጣልኝ፣ መልሱን ታገኛለህ። ክርስቲያን አሳየው። እናንተም በል ወደዛኛው እንሄዳለን። አንብብለት። በቃ ቫይብሬት አደረገ እኮ እንትን ራሱ ወሸረቡ የሚባል ቦታ የለም። አምጣልኝ። ውይ የመጀመሪያው ቦታ አምጣልኝ። ተረጋጋ። ያው ሊያነብልህ ነው። እንግሊዝ ና አምጣልኝ። የመጀመሪያው ቦታ ለምን ትከትፋለህ? አረብኛው ላምጣልኝ። አዳምጥ። በቃ አረብኛው እኮ በቃ ወገቤን አልክ እኮ ሐዲስ ተረጋጋ። ሐዲሱን ያዝና አንብብ አረብኛውን። በቃ አንተ ቁና እየተነፈስክ እኮ ነው። ሲተርጉምልህ አሁን ሸረቡሁ ወገሰሉ የድሁ የሚባል ነገር የለም። አምጣልኝ አሁንም ቦታ ላይ አዳምጥ። ቆይ ሐዲሱን ያዘውና አረብኛውን ፈልግ። በቃ አንተ ማንበብ ስላልቻልክ ይተርጉምልህ። ያውኑ ቦታ አምጣልኝ፣ የልጁን ቦታ አምጣልኝ። መልስ እንድታገኝ ከፈለክ አምጣልኝ። የመጀመሪያው ወቃለ አቡ የሚባለው ቦታ አምጣልኝ። ተረጋጋ። ቆይ ምንድነው ፓኒክ የምታደርገው? ቀጥር ክርስቲያን ከሰራለ ወሸረቡ የሚባል ነገር አለ። አሁን ቦታ በእናትህ ተረጋጋ። ቆይ ይነበብና ትቀጥላለህ። ማይክ እንዳታነሳው። ቀጥል። አንብቦ ስጨርስ ትገባለህ። እንቆሻሻ ነው በእናታችሁ። ቀጥል አንብቦ። ኡስታዝን የካርክበትን ነው ያመጣውልህ። ተመልሰህ ትገባለህ እንዳትወጣ። ኦኬ ምን ይላል? ባይ አላህ ዌኔቨር አላህስ ሜሴንጀር ስፓት the spittle would fall in the hand of one of them they would rub it on their face and skin የአላህ መልእክተኛ በተፉ ቁጥር ምንድነው ሱሐቦቹ ተሽቀዳድመው በእጃቸው በመያዝ ፊታቸውንና ቆዳቸውን ያሹት ነበረ፣ ይቀባቡት ነበር አለ። ኦኬ ኡስታዙ ደደብ ነው አልቀበለውም ያለው ይሄንን ሐዲስ ነው የካደው። ኡስታዙ ከራሱ ሳይሆን የተናገረው ያንኛው ሐዲስ ላይ ቡሃሪ ላይ ያለ ነው። ኡስታዝን ያስካድኩ ለዚህ ነው ብዬ ነው። እንኳን መጽሐፍቶቻችሁን ኡስታዞቻችሁን እንደምክዱ ለማሳየት ስለፈለኩ ነው። ኡስታዞቻችሁንም ስለምክዱ ማለት ነው። ቴንኪው። ኡስታዝን የካድከው ቡሃሪ ላይ ያለ መጽሐፍ ነው። ገባ ወንድማችን አብዴል? እሺ ኡፍ አንተ ለምሳሌ አሁን ቀጥል።
አንብብ ወገሰሉ የድሁ አንብብ ወሸረቡ የሚባል ነገር አናበብኩም። አንብብ ቀጥል። ይሄ ቦታ እኮ ያሁን እንኳን አናበብኩልህ እኮ ወሸረቡ የሚባል ቦታ የለም እዚህ ጋር። ከዚህ ጀምሮ በዛ ተርጉም ትላለህ። እዚህ ጋር የሚባል ነገር የለም። እኔ እኮ መጣሁልህ በመጀመሪያው እኮ ነው። ችግር የለውም ቀጥል። አንብበው ከዚህ ጀምሮ ምንድነው በግድ ታስነብቡት? የመጀመሪያውን ቦታ እያላችሁ አይደለ? ከቅድሙ መልስ ስጣችሁ። አይ በደንብ ሎክ እንኳን እኛን የራሳቸውን ኡስታዝ አስካድ ነው አስቀድመን አይደለ? ሆን ብዬ አስካድከም ምንድነው ውሸት የምታወራው? አንተ ደግሞ ደደባቱን ሲያዳምጥ ኡስታዙ አይመለከተኝም ተራ ግለሰብ ነው ብሎ አልቀበለውም ብሏል እኮ። ኡስታዙ የተናገረው ቡሃሪ ላይ ያለ ነው። የራሱን ኡስታዝ ካስካድ ነው በኋላ እንኳን እኛን የራሳችሁን መስጊድ ላይ የሚያስተምራችሁን ኡስታዝ የካዳችሁት ኡስታዙ ሊትራል ሐዲስ ላይ ያለ ብሎ ተናግሮ ያስተማረውን ኡስታዙ ከራሱ ተረት ተረት እንዳወራ አድርጎ አልቀበለውም፣ ግለሰብ ነው፣ ዋሽቷል አለ። ቴንኪው። ይሄ ሰውዬ ካዲ ነው ከእስልምና ይወጣል ስለው እሱን መሳደብ አልችልም ዝም ነው ምለው አለ። ኡስታዙ የተናገረው ግን ሐዲስ ላይ ያለ ብለን አመጣንበት። እንኳን እኛን የራሳችሁን ኡስታዝ እንደምትሉ አያዳም እንኳን እኛን በደንብ አስተውሎ ኦዲየንሶች፣ እንኳን እኛን የራሳቸው ኡስታዞችን ይክዳሉ። ለምን? ስለሚዘገንናቸው ስለሚቀፋቸው ማለት ነው። የራሳቸውን ኡስታዝ ቀጣፊ ከሚሉ እነኚህ ምን ትጠብቃላችሁ? መጽሐፉ ይኸው ተከፍቶልሃል። አሁን አንብብ። አሁን ከዚህ ጀምሮ ቀስ ብለህ አንብብ። እሺ አብዲ አንብብ፣ አለበለዚያ እኔ በአማርኛ አሳያችኋለሁ። እሺ አምጣው፣ ከላይ አምጣልኝ። ፈቃለ ከሚለው ፈቃሉ ከሚለው አምጣልኝ። መጀመሪያው ቦታ ለልጁ ያሳየው ቦታ ማለት ነው። ትልቅ ነው። አዲስ ትልቅ ስለሆነ አዲስ ነው። ወሸረቡ የድሁ ወገሰሉ የድሁ ወሸረቡ የሚባል ቦታ ይሄ ቦታ የለም። ሲጀመር የሚባል ነገር የለም እዚህ ውስጥ። ኧረ በእናትህ አንብብ አንብብ። ሳታነብ እንዳትወጣ እሺ አብዲ። እሺ አነባለሁ። እሺ ችግር የለውም። እሺ አነባለሁ፣ ግን የለም እንደዛ የሚባል ሁላችሁም አዳምጡ። እሺ ከላይ አምጣልኝ። ፈቃለ ከሚለው ጀምራለሁ። ከፍ አድርገው። ፈቃለ ከሚለው ጀምራለሁ። አዲሱ ትልቅ ስለሆነ አይልም። በቃ አንብብ ከዚህ ጀምረህ ከፍ ይላል። ከላይ በኩል ባለው መስመር ፈቃለ ከሚለው ጀምራለሁ። ኧረ ፕሊስ አንብብ ከዚህ ጀምሮ። ይሄው እየጠቆምኩ እኮ ነው እኔ። አንተ የምፈልገው ለምን ነገር ወአኸዘሃ አሙሁ። እሺ ጀምርላለሁ፣ ግን ሁላችሁም አዳምጡ። ፈገሰሉ የድሁ ወሸረቡ የሚባል ነገር አታገኙ። በእናትህ አንብብ። በእናትህ ድድብና እዛ መስጊድ ጣለውና አራግፍና እስቲ እንደ መሐመድ ደደባቱ ከነብይ ትንሽ ተሻለ። አዲስ ለምን ታሰድባለህ? ዝም ብለህ አውራ እንጂ እንደ ነብይ ሆነብና ምን እናድርገው? እንደ ጅብሪል ልጅ እና አንተ ኡስታዝ እኮ ነው አላልባለ እኮ የራሱን ኡስታዝ አስጣል ነው። አሁን ኪታቦቹን እያንዳንዱ አስጥለዋል፣ መጽሐፍቶቹን እንዳለ አስጥለዋል። ቀጣይ ነብይ ሰለላሁ ዐለይሂ ወሰለም ወሊሂ ወሰለም አማ አልእስላም ፈቀድሁ ወአማ አልመላ ፈለስቱ ሚንሁ ፊሂ ሸይእን ሱመ ኢና ኡርዋة جعل يرمقه أصحاب النبي صلى الله عليه وسلم بأينه قال فوله ما تنقى رسول الله عليه وسلم نكمة إلا وقعت فيه خاف رجل منهم ترجم طبق عندي لا نبغى نجيب جمرة أنت شكله ترجم رجله منه فدلخ ترجم أتيجي أنت كاسفل بيت عندي لا نبغى نجيب لترسوي ترجمات أمرني أنا من سماو يترجمك أو كم أنا بالله أول أدمت مجمرة أصحاب النبي صلى الله عليه وسلم بينه قال فوله ما تنقم رسول الله صلى الله عليه وسلم تحمة إلا وقت فيه كف رجل منهم قد ألقى فيه وجهها كفر قلتنيش وجهها إيش وجلده وإذا أمرهم أبطروا يعني أنت أمرهم وإذا
እስኪ እንዴ ታጠቡ ጠጡ የሚባል ቦታ ለድረስ እንጂ ተረጋጋ እንጂ ወይ ተርጉም እስታውን አታርግለት። ተርጉም አሁን ያነበብከው ይኸውልህ እስከ ጠጡ የሚባለው ቦታ ድረስ አነበዋለሁ። እስከ ተርጉም አሁን ያነበብከው ፕሊዝ አትፍራ እንጂ ላነብልህ መጀመሪያ እንዴ። እሺ እናመሰግናለን። በቃ ከመሐመድ የምትሻል መስለኝ ነበረ። ከመሐመድም የባስክ ነህ አንተ። እሺ ተርጉምልህ። ከመሐመድም የባስክ ነህ። አማርኛው ይተርጎምና አንብበው። ክርስቲያን ያነበበው ወጁሃ ፊቱን የሚለውን ያነበበውና ከዛ በኋላ መተርጎም አልቻለም። በአላህ እምላለሁ የአላህ መልእክተኛ አክታን አይተፉትም ነበር ከእነርሱ የአንዱ እጅ ላይ ያረፈ ቢሆን እንጂ በእነርሱም በአክታው ምን ሊሆን አይተፉትም ምን ያደርጉ ነበር? ቱ ሲል ዘለው ይቀልቡት ነበር። አክታው አይወድቅም ነበር በሳባዎቹ እጅ ላይ ቢወድቅ እንጂ። ማሄር ምንድነው እሱን ተመተለው ተተረጉምልናለህ? አድርግለት። ያው ተርጉምልን አንተ። አክታውን ዘለው የሚቀልቡት ምን ሊያደርጉ ነው? ወገኖች በደንብ አስተውሉ። አጋንንት ምን ያህል እንደተጫወተባቸው በቋንቋ ለመደበቅ እንደሚጥሩ እኛ ሐዲሱን ጠንቅቀን ባናቀው ለማታቁ እንዴት እንደሚፎግሯችሁ እንዴት እንደሚያታልሉ አብዲል ከሚባለው ልጅ እንኳን መረዳት ትችላላችሁ። ኡስታዞቻቸው ደግሞ ምን ያህል ቀጣፊ እንደሆኑ አስቡት። በዚህ መጠን ኡስታዞቻቸው ደግሞ ምን ያህል ውሸታም ወራዳ ሊሆኑ እንደሚችሉ አስቡት። እንዳንተ በዚህ እኛ የምናውቀውን እንኳን ሊያታልሉን ከሞከሩ አትሳደብ። ይኸውልህ መናገር ከቻልክ ስነ ስርዓት አውራ። ማንም ሰው አትሳደበን። አልተሳደብኩም። ውሸታሞችን ነው እናንተ አይደለም። የሚዋሽ ከሆነ ኦልዌይስ ውሸታም ነው። ተርጉሙ ሲባሉ መተርጎም አይፈልጉም። ዝም ብሎ ያነባል። ለምን? ስለማታውቁ። ከተረጎመ አክታውን ሳቦቹ እየተወረወሩ ይቀልባሉ፣ አክታውን እንትን ይላሉ ብሎ እንዴት ይተርጉም? መተርጎም አይፈልጉም። ሙስሊም ውሸታም ነው ትላለህ። አዳምጥ። ዝም ብለው ማንበብ ነው ይፈልጉ። ፕሊስ አዳምጥ። ተረጋጋ። አድርግለት። እሺ እንትና ያንብባችሁ ይደረግላችኋል። ችግር የለውም። በነገራችን ላይ ሀዲሱ በጣም ረጅም ነው እና ቦታው ላይ ነው ያወጣንላችሁ። እኛ እየረዳናችሁ ነው። ሙስሊሞች የሙስሊም ቁርአን አትናኩ መጀመሪያ ማለት ነው። አያስፈልግም ለእናንተ ዝም ላይ ለእናንተ ያዋጣትን ኩብል መጽሐፍቶቻችንን ደስ ይላል። አዋጣን እንደዚህ አይነት ቆሻሻ የት ነው የምኖረው? አንተ መጀመሪያ ጎረቤት እኮ ነን። ጎረቤት ነን። እኔ ጎረቤት ከአንተ ጋር ምን ሆነ? አንተ ካገኘ ማለት ነው። ወላሂ ወላሂ ታረጋለህ። ሻይ ትጋብዘኛለህ? ሻይ ትጋብዘኛለህ? አገኛለሁ መቼም። ወላሂ ምን ታደርገኛለህ? ሻይ ልጋብዘኝ ነው? ዳቦ አንተ ሽንት ነው እንትን አንጀን ዳቦ ይጋብዛል እንደ መርዝ ታጣ። ሁልጊዜ ሰዎች ይሳደባል። የኛ ሰው አንዴማ መሐመድ አንዴ እፎይ ትልቁ ሊያርገኝ ላሳያቸው። ሙስሊሞች ድሮ ቀረ። አይ አረብኛው እኮ እንደዚህ ሆኖ እናንተ እኮ ምናምን ድሮ ቀርቷል። አረብኛው ትራንስሊትሬሽኑ በአማርኛ ትርጉሙ እንደዚህ አድርጋችሁ እድሜ ለቴክኖሎጂ ኦኬ። እያንዳንዷን ቃል ሰብራችሁ መመልከት ትችላላችሁ። ምን ይላል? ይኸው አረብኛው ቃለ በአማርኛ ስትፈልግ እንዲህ አለ ማለት ነው ትርጉሙ። ከዛስ ፈወላሂ በአላህ እምላለሁ ማለት ነው። ከዛ ትርጉሙን ግን ላንብብላችሁ። እንዲህ አለ በአላህ እምላለሁ አልነበረም፣ አልተፈጸመም። አክታውን የተፋው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚለው ይቀጥልና አክታን ቢሆን እንጂ የወደቀች በውስጡ መዳፍ የአንድ ሰው ከእርሱ መካከል ከዚያም አሻሻው ቀባው በእርሷም በአክታዋ ፊቱን ቆዳውንም አካሉንም እያለ እያንዳንዱን ቃል ሰብረህ መመልከት ትችላለህ። እናንተን እዚህ ጋር ተርጉሙ ስንላችሁ እኛ ትርጉሙን መተርጎም አቅቶን አይደለም።
ትርጉሙን ማየት አቅቶን አይደለም። እናንተ ግን ምን ያህል እውነተኛ ሰዎች ናችሁ? እውነት ታንብባችሁ መመስከር ትችላላችሁ ወይ? እዚህ ጋር ፊት ለፊት ሰው ፊት እውነት ትናገራላችሁ ወይ? በነገራችን ላይ በእውነት መተርጎም ራሱ ትልቅ እንትን አለው፣ ቫልዩ የሚያሰጥ ነገር ነው። ለምን ፊታችን ቆይ አንዴ ፊታችን የምትዋሹን ከሆነ እዚህ ጋር እያየን እየተከተላችሁ ፊታችሁን የምትዋሹን ከሆነ በቃ እናንተ ሆን ብላችሁ ለመዋሸት እንደመጣችሁ ታስታውቃላችሁ። ለዛ ነው ተርጉሙ ብለን የምንጠይቃችሁ። ለማንኛውም አክታ የሚለው ቃል ምንድነው ከፈለጋችሁ ይኸው ተነኸም የሚለው ቃል አክታውን የተፋው ማለት ነው። ይኸው ተነኸም ረሱላላህ ሰለላሁ ዐለይሂ ወሰለም ኑክመተን አክታን ማለት ነው። ቢሆን እንጂ አክታን የተፋ ቢሆን እንጂ የወደቀች ወቃአት የምትለው የወደቀች እንደዚህ ተደርጎ ተቀምጧል። ስለዚህ ተርጉሙ ስንላችሁ ተርጉሙ በስነ ስርዓት አትዋሹን። እዚህ ጋር መጣችሁ በቃ አብዲል ትክክለኛ ሙስሊም ነው። ባይዘ ያ እስልምና መጀመሪያ እጃቸውን ታጠቡ፣ እዛ በኋላ አብዲል ምንድነው እሱ ትክክለኛ ሙስሊም ነው። ቀድሞ ኡስታዙ ስለጣለ አልተረጉምም ያለው ለምን እንደሆነ ታውቃላችሁ? አስቀድሞ ኡስታዙን እንዲጥል አደረግ ነው። ሐዲስ የሌለ መስሎት ተራ ኡስታዝ አደረገው። ቀጥታ ሐዲሱን ስናመጣው ወደ አማርኛ ካለው ኡስታዙ ካለው ጋር ሊመጣበት ነው። አስቀድመህ እኮ እንዲህ ብለሃል እንለው ሆነ። ስለዚህ አልተረጉምም ወደ ቢል ነው። አንዴ ላውራ። ሐዲሱ የሚለው ሲጀመር እንደዚህ ነው የሚለው። ወይ ላውራ። ምንድን ነው የሚለው ሐዲሱ? ሐዲሱ የሚለው ውሃውን ጠጡት፣ ከዛው እጃቸውን ታጠቡ፣ አፋቸውን ደግሞ ተገማመጡ ነው የሚለው እንጂ ገልቢጣ ወደዚህ ገልቢጣ ፖለቲካ ለማስራት አትቅጠፍ፣ ቀጣፊ እንዳትሆን። ሐዲሱ የሚለው መጀመሪያ ውሃ ኦኬ፣ የቀደሙን እናሳየ፣ እሱን ደግሞ የቀደሙን ደግሞ እናሳየ። እንዴት እንደምለጥፍ ላሳያ። ጠጡት ነው የሚለው። አነባዋለሁ፣ አምጣልኝ። ኦኬ ኦኬ ቀጥል። እጃቸውን ታጠቡ ከዛ ጠጡ ነው የሚለው ብለሃል። ቀጥል አንብብ። አምጣልኝ፣ ወደዛ ከፍ አድርግልኝ እባክህ። ገልብጣችሁ ዝም ብለው ፖለቲካ ተሰራለህ። ቀጥል አንብብ። ይሄ ቦታ መጀመሪያ አላመጣልኝም ነበር። እሺ ችግር የለውም። ቀጥል አንብብ። እሺ አምጣ፣ ችግር የለውም። ወቃለ አቡ ሙሳ ተረጋጋ እንጂ። ወቃለ አቡ ሙሳ ከረዳስ እናያለን። እንዴ ይቆታ ለሱ ሲገባ ለምን ትንጨረጨራለህ? ቀስ በል እንጂ የማያውቁትን ገብታ ፖለቲካ ተሰራለህ። ቀጥል አብዲል። ወቃለ እንዴት እንደምትለጠፍ አላወቅህ ነህ። ትንሽ እውቀት ያለው ሙስሊም ከገባ ትንጨረጨራላችሁ። አብዲል እባክህን በቃ አንብብና ተርጉምልን። እሺ ቃል በቃል እየተረጎምኩ አትንጨረጨሩ። እሺ አንብብልህ፣ አትንጨረጨር። ቀጥልሽ። وقال أبو موسى النبي صلى الله عليه وسلم بقدح فيه ماء فغسل يده وجهه فيه ومقح فيه ثم يده አይልም يديه ነው የሚለው። يده አይልም يديه ነው የሚለው። እያስተካከል ካንብብ። يده እኮ አልኩህ አንተ። يديه ነው የሚለው። يده ነው የሚለው አንተ። يده ይላል እንዴ? يدك ነው አንተ። አረባክሽ አንተም ብሎ አሁን ለእስላም ልታስተምር ነው? የደይሂ ነው የሚለው በሁለቱ እጃቸው ማለት ነው። ሮዛሪ አረብኛ አታውቅም ሲጀመር። የዲሂ ወጅሁ ፊሂ አዳምጣ። ታዲያ ምንድን ነው አረብኛ ያንተ አረከው? አብዱል ፈታ በቃ እሺ ቀጥል። አሁን በቃ አትናደድ። ቀጥል። ፊሂ ثم قال لهما أشربه منه وفرج على وجهه فيكم وقت ايش እዚህ ጋር የሚለው አዳምጠኝ። መጀመሪያ ገባ። እዚህ ጋር አንደኛ የሚለው እጃቸው መጀመሪያ ውሃውን ጠጡት። ተስቃለህ እንደ ውሃውን ጠጡት። ከዛ በኋላ እጃቸውም እንዲታጠቡ እጃቸውን ታጠቡ። ከዛው አኪታውን ደግሞ ተገማመጡ ነው የሚለው። ዝም ብላችሁ ገልብጥ አገላጣ አኪታውን ተገማመጡና ነው ጨርስ። አኪታውን ተገማመጡ ምን አደረገው? አዳምጥ መጀመሪያ። እሺ አዲስ የሚለው መጀመሪያ ውሃውን ጠጡት ነው የሚለው። ሊጉመጠመጥ ጠጣው። ቀጥል። እንዲህ
ውሃውን ጠጡት። መጀመሪያ ጠጡ አይደለም። የድ ምንድነው? የድ ምንድነው? እጅ ነው አይደለም? እጁን ታጠበበት፣ ወጁን ደግሞ ፊቱን ታጠበበት። መጀመሪያ ጠጣው። መጀመሪያ ጠጡ። እሺ ተግመጠመጠበት። ጠጡ። ከዛ እጃቸውን ታጠቡና ከዛ አፋቸውን ተገማመጡ ነው የሚለው። ለምን ትቀጥፋለህ? እፎይ ኦኬ። ተተግመጠመጡ በኋላ አቢ ቢላልን ቆይ ቢላልን ምን አለው? ከዛ ይኸውልህ መጀመሪያ አንተ ያልከው መጀመሪያ እጃቸውን ታጠቡና ተገማመጡና ጠጡት ነው ያልከው መጀመሪያ አንተ ማለት ነው ስታወራ። ግን አዲሱ የሚለው ተግመጠመጡና ጠጡ ልል አልችልም። ቆይ ተግመጥመጡማ ራሱ ሊጠጣ አይችልም። የተግመጠመጠውን ተፋው አልተፋው? ታዲያ ተፋው አልተፋው? መጀመሪያ ተፋው አልተፋው? ቆይ ተፋው አልተፋው? ታፍቶታል። ላይ ተፋው ነው ታፍቶታል። የቱ ጋር ምን ውስጥ ነው የተፋው? እቃ ውስጥ ነው የተፋው አይደለም? ውስጥ እዛው ነው ተፋው አለው። አሁን እዚህ ጋር ማስረጃ አምጣልኝ። እንደዛ የሚል ነገር ከሆነ ይህ ማለት ምን ማለት ነው? ውስጥ ማለት አይደለም? ቆይ በቃ ቆይ ወሽረቡሁ ፊሂ ማለት ምን ማለት ነው? ፊሂ ማለት ምን ማለት ነው? ውጭ ነው ወይን ውስጥ ነው? አለ ማለት ነው። ፊሂ ማለት አለ ማለት ነው። ፊሂ ማለት ፊሂ አለ ማለት ነው። አንተ ለመምቀጥፈው ወጀሁ ፊ ሚለው ውስጡ እቃ ውስጥ አንተ ቀጣፊ ወራዳ ነህ አንተ በጣም በኢየሱስ ስም እንዴ ሰደባለህ አትሳደብ እንጂ። ቆይ ፊሂ ማለት ውስጥ አንተ ፊሂ ማለት ምንድን ነው? እሺ ትርጉሙ ፊሂ ማለት አለ ማለት ነው። በውስጡ አለ ማለት ነው። በውስጡ አለ ማለት ነው ይለኛል እንዴ? ደግሞ የተጉመጠመጠው ውስጡ ምን አለ? ቆይ አዳምጥ። እጆቹን ሳህኑ ላይ ወጀሁ የሚለው እጁን ነው። እጁን እቃ ውስጥ አጠበ። ቴንኪው። ከዛ በኋላ የተጉመጠመጠውንም ደግሞ እዛ ውስጥ ተፋ። ቴንኪው። ቀጣይ ደግሞ ይሄንን ካደረገ በኋላ እንዲጠጡ አዟል አላዘዘም? ቃል የሚለው ቀጣይ ይመጣላል። አለ ማለት ነው አይደለ? ይኸውልህ ተርጓሚ አንተ ራስህ ጠያቂው አንተ ተርጓሚ አንተ። ቆይ አረብኛ ብሎ አዟል አላዘዘም? ቆይ ጠጡ ብሏል አላለም? ይኸውልህ እዚህ ጋር አዲስ የሚለው እሺ ቀላል ጥያቄ ልጠይቅ። እሺ ሚኑሁ ማለት ምን ማለት ነው? ሚኑሁ ማለት ምን ማለት ነው? ለምን እነዛ ጥያቄው ሚኑሁ ማለት ምን ማለት ነው? ሚኑሁ ምን ማለት ነው? ወይ አዳምጥ። አሁን ምን አይነት ደደብ እንደሆንክ ላሳየህ። አፉ ውስጥ ውሃውን ጨመረ which is ተጉመጠመጠ፣ እቃ ውስጥ ተፋው፣ እጁን እቃ ውስጥ ታጠበ። ከዛ በኋላ ከእርሱ ውስጥ ጠጡ አላቸው። የቀረውን ተጉመጥመጡ አላቸው። አይምን ደረታችሁ ላይ እንትን በሉት ማፍሰስ አፍሱት አላቸው። ፊታችሁን ታጠቡበት አላቸው። ሀዲሱን ተርጉመው ሙሉውን ወደ እንትን ለሰው አሳያቸው። ምን አይነት ወራዳ እንደሆኑ አረብኛውን ተርጉም እናሳያቸው። ወራዳ ወደ አማርኛ ተርጉም። ወደ ምን ያህል ውሸታም እንደሆንክ ህዝብ ይታዘብ። ማንኛውም ሙስሊም ሊታመን አይችልም። አብዲልን ነው የሚመስሉት ሁሉም ሙስሊሞች። ውሸታም ናንተ ውሸት ቆይ ራስ ትተረጉመዋለህ ከፍ ብለህ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ውሃ ያለበት አዳምጥ ፕሊስ። እኔ የሰይጣን ተከታይ ውሸታሞችን መታገዝ ብዙም ትግስት የለኝም። 2000 ሰዎች እስልምና ሙሉ ማለት ወሰክ አይደለም። እስልምና ባኪ አንተ አዳምጥ። እኔ የምፈልግህ አብዲል አንተን ማስወጣት ችል ነበረ። ደግሜ የሚያስገባው 2000 ሰዎች አንተ ጋር እውነት ያለ መስሏቸው እንዳያስቡ ነው። ደግሜ ያስገብቼ ይሄ ምሌት ማድረግ እንደዚህ ሰዎች ደግሜ ያስገባሁና እንደዚህ ማዋርድህ ምን ያህል ወራዳና ውሸታም መሆናችሁን ሰው እንዲታዘብ ስለምፈልግ ነው። ሀዲሱን አንድ ያርግልኝ ነብዩ። ፕሊስ አዳምጥ፣ ይነበብ። አንተ ትክክለኛ የመሐመድ ተከታይ ስለሆንክ ከሱ የወረስከው ነው ነብዩ። እሺ ውሃው ያለበትን ጎድጓዳ ሳህን አስመጡ። ከዚያም እጃቸውንና ፊታቸውን በውስጡ ታጠቡ። ምን አሉ? በውስጡ ታጠቡ። በውስጡም ተጉመጥምጠው ውሃውን መልሰው በሳህን ውስጥ ተፉት። ከዚያም ለሁለቱ ለአቡ ሙሳና ለቢላል
እንዲህ አሏቸው፣ ከእርሱ ጠጡ፣ በፊታችሁና በደረታችሁም ላይ አፍስሱት አሉ። እናመሰግናለን። ከስር ያላችሁ ውዶቼ አረብኛም ትውልድ ይኸውላችሁ በእናታችሁ ቆይ ከመውረዱ በፊት ቃል በቃል እንዲያዩ ስለፈለግኩኝ ነበረ። አንዴ ከስር ያላችሁ ክርስቲያኖች በደንብ ታዘቡ። እኛ የመጨቃጨቅ ሱስ ኖሮብን አይደለም። አጋንንት ምናል ፖሰስ አድርጓቸው ምናል ለሚታገሉን ግን በደንብ ታዘቡ፣ በደንብ ታዘቡ። አጋንንት ምናህል እውነትን በሐሰት ሊከድን እንደሚጥር እዚህ ጋር እኛ የመጨቃጨቅ አራራ ኖሮብን አይደለም። ሰዎቹ ቆይ አዳምጣ ፕሊስ። ኦነስት ሆነው መተርጎም የማይፈልጉ ምናል ውሸታም እንደሆኑ ምናል አጭበርባሪ እንደሆኑ እንድትታዘቡ ነው። አንተ የቀጣለች እንድትታዘቡ ነው። አብዴል ተሳደበ። ያው መንፈሱ ነው እንደዚህ የሚያደርጋችሁ። አትሊስት አይምሯችሁ የምትጠቀሙ ቢሆን ማንም አልሰማ ለአንተ ነገር። አይ ጥሩ ነው። እኔ እኮ ፕሊስ አትስማኝ፣ ችግር የለውም። እኔ እኮ የግዴታ እኮ እንድትሰማኝ አይደለም። ምክንያቱም አጋንንት ስለተጠናወተ ይሄ ቃሌ ፍርድ ነው። ፕሊስ ተረጋጋ። ቆይ አሁን ቶፒክ አንተ ቤት ሽፍት ማድረግ ነው። ፕሊስ ከማወርድህ ተረጋጋ። ቆይ ተረጋጋ። መንፈሱ እንደሚጫወትባችሁ ስለማቅ በእናንተ ድብን እሺ ተሰሩን በቃ ቴንኪው። በእናንተ ድንቁርና፣ በእናንተ መሀይምነት፣ በእናንተ ባለጌነት ከስር ያሉ ብዙ ሙስሊሞች ምን ውስጥ ነው ያለ ነው ብለው ራሳቸው እንዲጠይቁ ስለሚያደርጋቸው ምንድነው የእኛ ሰዎች ገብተው የሚሉት እንዲሉ ስለሚያደርግ የእናንተን ድድብና እዚህ መታችሁ እንደዚህ አደባባይ ላይ ስታሰጡ ትፈልገዋለሁ ለሌሎች መማማሪያ እንደምትሆኑ ስለማቅ ማለት ነው። በዚህ በምናየው ታማኝ ካልሆናችሁ በማናቀው ታምር ታሪክ ደግሞ ምን ያህል ልትዋሹን እንደምትችሉ ማወቅ ነው። ኦዲየንሶች ከስር ያላችሁ ክርስቲያኖች ይሄ ግልጽ በሆነ መረጃ ላይ እንዲህ የሚቀጥፉና የሚክዱ ከሆነ ቅድም እንደውም እኮ ከነ ይሄ የተጉመጠመጠውን ራሱ ክዶ ነበር። ካያችሁ ራሱ ተጉመጥምጦ ጠጣው ነው የሚለው ነው በር ብሎ ነበር። ሰው አንድ ሰው ውሃውን ጠጥቶ እንደዚህ እንትን ብሎ ተጉመጥምጦ ጠጣ ምንድነው? ፖይንትም አይደለም። በኋላ ግን ደግሞ እንትን ሲመጣበት ተፋው አለ። ኦኬ ተፋው ምን ውስጥ እቃ ውስጥ እጁንም እንትን አለበት። እሺ እና አቡ ቢላል እና አቡ ሙሳ ለምን መጡ ካዳ እዚህ ሐዲስ ታሪክ ውስጥ? አይ ዶንት ኖ ጌታ ይድረስላችሁ ምን አይነት መንፈስ እንደሆነ እነሱ ይብቃን ይመስለኛል። ይብቃን። ሙስሊሞች በተቻለ መጠን ከአጋንንት ስርዓት ወጣችሁ እውነትን ለመያዝ ሞክሩ። በነገራችን ላይ አንፈርድባችሁም። የሙሐመድ ያደረገው ነገር በሙሉ ስለሚያሸማቀቅ ነው። ጥሩ ነው፣ እንደዚህ እፈሩ። ማፈራችሁ ጥሩ ነው። ሀዲሱን አጣማችሁ ተርጉሙ። መረጃችሁን አለመቀበል ትችላላችሁ። መቼም አናፍርም። አንተ ራስህ ጭንቅላታችሁን ስለምትጠቀሙ ነው። አየናቸው እኮ ከአጋንንት አንተውጣ አየናቸው እኮ አብዱ አንተን ሊያርም የገባው እኮ ነው። እንደዚህ ሲፍረገረግ ያየነው እኮ አንተማ የሙሐመድን ምራቅ እንጠጣለን ብለህ ነበር። አናገኘውም እንጂ በደንብ አድርገን ነው የምንጠጣው። አብዲል አይጠጣም ውሸት ነው ሲል አብዲል ለምን አሞገው? እኔ ስማ ትሰማኛለህ? እኔ አላገኘውም እንጂ ባገኘው አደርገዋለሁ ነው የምልህ። እሺ ሽንቱን ትጠጣለህ? ወራዳ ምናምን የምትለውን ነገር እዛው አቁም። ለራሴ ያዘው። አንተ ወራዳ ካወራህ ወራዳ አትልም። የሙሐመድን ሽንት ብታገኝ ትጠጣለህ? ባገኘው አደርገዋለሁ ነው የምልህ ብራዘር። ቅቤ እንደ ቅቤ ትቀባለህ? ካካው ብታገኝ ምራቁን ትጠጣለህ? አዎ። ስለዚህ ከመሐመድ የወጣውን ነገር ሁሉ ትጠጣለህ፣ ትቀባለህ፣ ትበላለህ ማለት ነው ባገኝ። አዎ። ኦኬ። ሰገራውን ትቀበዋለህ? እፎይ የመሐመድ አፍ ውስጥ የሚገባ ውሃ እኮ ራሱ የሰገራ ጁስ ነው። እሱን ነው ሱና ነቢ ዳውድ 67 ላይ ከሰገራ የተቀዳ ውሃ ነው የሚጠጣው መሐመድ። ያው ሀዲሱን ማሳየት ይቻላልና የት አለ? አሳየኝ። የሚታጠበው አሳየኝ። ችግር የለም ይገባል። ሱና ነቢ ዳውድ 67 ወይንም ደግሞ ሱናና ነሳይ 327
ሸኪት አሳየው ከፈለክ። አፍ ውስጥ የሚገባ ውሃ እኮ ሰገራ ውስጥ የገባ ውሃ ነው መሐመድ የሚጠጣ። እሱን አሁን ብታገኝ ትጠጣለህ? ተጉመጥምጦ የሚተፋ እና የት አለ አሳየኝ። እሺ እናሳያለን፣ ግን እሱን አንተ ስለዋረህ ማምኑ ይመስልሃል? አሳየኝ። ክርስቲያን አሳየው፣ ሰገራ ውስጥ የገባ አሳየዋለሁ። ከዛ በፊት ግን የሙሐመድን ሰገራ ትቀበዋለሁ ብዬ ነበረ አብዱ። ለዚህ መልስ ይኖር ይሆን? አላገኘውም። እሱን ይጸየፋል። አላገኘውም። ምንም አልጸየፍም ብራዘር፣ አላገኘውም። ቅቤ በለው ትቀባው ነበር? አዎ ባገኘው ኖሮ አዎ፣ ግን ደግሞ አላገኘውም። ትበላው ነበር? አላገኘውም አልኩ እኮ። ነበር በሚል ነገር አናውራ። ይኸው ብራዘር እኮ ብታገኝ ትበላው። አካውን እኮ ያገኙ እኮ ይፈልጋሉ እኮ ካካ ባለበት ሰዓት አሳየኝ። የሰገራ ምናምን ይጠጣል ያልከውን አሳየኝ። ክፈትለት። አውደ ውስጥ 67 እና ሱናን ናሳኢ 327 ላይ አጋንንት ደህና አድርጎ እየተጫወተባችሁ ነው ግን ሙስሊሞች። ኦኬ እሺ፣ አንዴ የአማርኛ ትርጉሙ አለ እዚህ ጋር ከፈለክ። እሺ ይሄው አቡ ሰዒድ አልኹድሪ ከአቡ ሰዒድ አልኹድሪ እንደተዘገበው ሰዎች የአላህን መልእክተኛ እንዲህ ብለው ሲጠይቋቸው ሰማሁ። የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች እዳሪ የሚጣልበት ከቡድአህ ጉድጓድ ውሃ ይመጣላችኋል። ይህ እንዴት ይታያል? የአላህ መልእክተኛም እንዲህ ሲሉ መለሱ፣ በእውነቱ ውሃ ንጹህ ነው፣ ምንም ነገር አያረክሰውም አለ። ምን አለ? ለአላህ መልእክተኛ እንዲህ ብለው ሲጠይቋቸው ሰማሁ። የሞቱ ውሾች፣ የወር አበባ ጨርቆችና የሰዎች እዳሪ የሚጣልበት ከቡድአ ጉድጓድ ውሃ ይመጣላችኋል። ለነ መሐመድ ምን እንዲያደርጉ? ውዱ እንዲያደርጉ። ለምን ውዱ እንዲያደርጉ ነው። ለመጠጥ ነው ወይ? አንተ ይጠጣል ነበር ያልከው፣ ጠጥቷል ወይ? ያው ይግሞጠበትን ያለ ተግመጥምጦ የተፋው ተጣጣለ አይደለም፣ ይጠጣል ነው። ለዚህ ነው አየህ ዲኒ አየህ እንዴት እንደሚሉ። ለዚህ ነው ከመከራከሪያ ነጥብ ላለመስጠት ነው። ግን ይኸው መጠጣት የተዋጠ ነገር ነው መጠጣት የሚባለው ብራዘር። ኦኬ እሺ ቴንኪው። በመጠጣው ይሄ የሚጉመጠመጥበት ሰገራ ውሃ ብትጠጣው ይቀፋል ማለት ነው? አልጠጣም ብራዘር። ይቀፋል ማለት ነው? አልጠጣም። ምንም አይቀፈኝም። ይቀፋል ማለት ነው ወይ? ስማ ይቀፋል ማለት ነው? ነገራቸው አይቀፈኝም ብራዘር። እንደዛ ማይቀፍ ከሆነ በዚህ በሰገራ ውሃ ተጉመጥምጦ ጠጣ ቢለህ ትጠጣለህ? አላገኘውም ብራዘር፣ አላገኝም። ምን እያደረገ ማይገኝም ነበረ የሚል ጥያቄ አትጠይቅ። ስለዚህ እኛ ካካ ምንልበት ነገር መሐመድ ቢሰጥህ ትጠጣለህ ማለት ነው። አላገኝም አልኩህ እኮ። ቢሰጥህ ተው። አሁን ከየት መጥተው ነው የሚሰጡኝ? ተስፋ አድርግ ከመቃብር ሲነሳ ሽንቱን ለመጠጣት ይሻላል። አብዱ ለማንኛውም አሁን ያነበብልን ለሀዲስ ምንድን ነው መሰለ፣ መጠጣቱን ቶ ችግር የለም ግን መሐመድ ግን እዚህ ጋር አንተ ፖለቲካ እንደፈለከ ልታወራ አልሰጥህም። ምክንያቱም ጠጣ የሚባል ነገር አላሳየኸኝም። ውሸት ለምታወራ ይኸውልህ አዳምጠኝ። እሺ ይኸው እየነገርኩ ነው። አይልም ጠጥቷል ያልከውን ራሱን አምጣልኝ እንዳዳምጥ። እኔ አላልኩም። ይኸውልህ አብዱ ከኔ ጋር ነው እያወራህ ያለሁ አይደለ? በቃ እኔ አላልኩህም ጠጡ አይልም። መሐመድ ግን ጠጡ እስከማይል ውሸታ የሚሆንከው አንተ ነህ። ሐዲስ አሳያለሁ እያለው ራሱ እያወራ ነበር። አሁን አዳምጠኝ። ከኔ ጋር እኔ አላነሳሁኝም። አየህ ምክንያት ለሙስሊሞች ምክንያት መስጠት አያስፈልግም። በቃ ነጥቡ ይረሳል። መስጠት አያስፈልግም። አብዱ አዳምጠኝ እባክህን አዳምጥ። ይኸውልህ ጠጡ የሚለውን እርሳው። ከእኔ ጋር አላወራህም ጠጡ በሚል ኦኬ። ጠጡ የሚለውን እርሳው። መሐመድ ግን ሰገራ ያለበትን ውሃ ይግሞጠመጥበት ነበረ። መጠጣቱን ተግሞጥሙጦ ውሃ ምንድነው የሚለው አያረክሰውም እያለ አይደለም። ስለዚህ ግን በቃ ዋናው ነጥብ እሱ ነው። ስለዚህ ሰገራ ያለበት ውሃ አያሳጣውም እየተባለ ነው። ምክንያቱም የውሃ ብዛት ስላለ። ስለዚህ አንተ ዛሬ የሚመችህን አታውራ እኮ እሱን እኮ ነው እያልኩ ያለሁት። አንተ ዛሬ ሰገራ ያለበትን ውሃ ትግሞጠበጥበታለህ? እባክህ መልስልኝ። ስማ ብራዘር አንተ የዛሬን አትይ እኮ የድሮ ጊዜ ሰገራ የተለየ ነው። ኧረ እባክህ ድሮ ላይ የታሸገ ውሃ ነበረ? ንገረኝ። ነበረ ወይ? የታሸገ ውሃ ምን አገናኘው? ቧንቧ ውሃ ነበረ ወይ?
ምን አገናኘው? ምንድን የምትፈላሰፍ? እንዴት አያገናኘውም? ምን አገሃ በድሮ ጊዜ ሰገራ ያለበት ውሃ ብቻ ነው ነበር። ድሮ ላይ ይኸውልህ፣ ድሮ ላይ በትንሹ እንኳን ከዚህ ዓመተ ምህረት ቢያንስ ወደ ኋላ ብትሄድ የታሸገ ውሃ ነበረ ድሮ? ንገረኝ። የምን መታሸገ ውሃ ነው የምታወራው? በድሮ ጊዜ ይኸውልህ፣ ለምንድን ነው የምታወራው? አንተ ስለ ውሃ እያወራህ አይደለ? የድሮ ሰዎች ምን ነበር የሚጠቀሙት? ውሃ ቴንክ ዩ ጉድጓድ ነበር የሚጠቀሙት። በጣም አመሰግናለሁ። እሺ አዳምጥ፣ በመሀል እንዳገባሽ። ሰዎቹ ራሱ እየጠየቁ ያሉት ምንድነው? ስፔሲፊክ ስለሆነ ጉድጓድ ነው። ውሃ ይወጣበት ከነበረው ስፔሲፊክ የሆነ ጉድጓድ፣ ያ ጉድጓድ ውስጥ ምን ይጣላል? ጉድጓድ የሚሰራው ለምንድን ነው? በድሮ ጊዜ ንጹህ ውሃ ለማጠራቀም ነው። አንዳንድ ጉድጓዶች ግን ቆሻሻ ሊሆኑ ይችላሉ። ለምሳሌ ምዕራፍ መግቢያውን ራሱ ገብተህ ብታነብ ምንድን ነው የምዕራፉ መግቢያ የሚለው? ስለ ቡድአ ጉድጓድ የተጠየቀ ጥያቄ ነው ተብሎ። ቡድአ የሚባል ጉድጓድ ነበራቸው። ስለዛ ጉድጓድ የተጠየቀ ጥያቄ ተብለው ነው። ከዛ ምን ተብሎ ተጠየቀ? ከዛ ጉድጓድ ነበር ውሃ የሚመጣለት መሐመድ። ምን ብለው ጠየቁት? ይሄ ጉድጓድ እኮ የሞተ ውሻ። ለምንድን ነው እንደዚህ ብሎ የተናገሩት? ሌሎች ጉድጓዶች ንጹህ የሆኑ ስላሉ ነው። የድሮ ጊዜ እንዳለ ጉድጓዶች የሚላለ እንደዛ ይሄ ኮመን ሴንስ ይባላል። አታየኝ። ሌሎች ንጹህ ጉድጓዶች አሉ የሚል አለ። አሳየኝ፣ አሳያለሁ። ቆይ አቁም፣ በመሀል አትግባሽ። አንድ ጊዜ ገባለሁ፣ ምክንያቱም ያለው ነገር ልጨርስ፣ ተናግሬ ስጨርስ ታወራለህ። እባክህን አብዱ፣ አሳያለሁ ብሎ ነገር የለም። ቆይ አንድ ጊዜ አንዴ ልጨርስ። ቆይ ይቅርታ፣ አንዴ ልናገር ይሄንን። በድሮ ጊዜ የነበሩ ጉድጓዶች እንዳለ የሞተ ውሻና ሰገራ የሚጣልበት ነው ብሎ ያለ ዓለም ላይ የለም ማንም ሰው። ይሄ የታወቀ ኮመን ሴንስ ይባላል። ያንን ስፔሲፊካሊ የጠየቁበት ምክንያት ስላላቸው ነው። እንዴ ይሄ ጉድጓድ እኮ የሞተ ውሻ የሚጣልበት ሰገራ የሚጣልበት ነው። ከዚህ እንዴት ትሞጠሞጣለህ? ንጹህ የሚል ጉድጓድ አለ ወይ? ና አሳየኝ፣ አስነብበኝ። በቃ መሐመድ በቃ የለም። ሁሉም ሳባዎቹ ሲጠጡት የነበረው ካካ የሚባልበት የሞተ ውሻ የሚጣልበት እና ፔሬት ጨርቅ የሚጣልበት ነው። የት አለ? አሳየኝ። እንደዛ የሚለው ንጹህ የለም ብለሃል። ሁሉም ተመሳሳይ ነው። የት አለ? በቃ ተመሳሳይ